አሁን በላይ ማለት ነው በላይ እኔ ሰራተኛ ነኝ ማለት እሱ ነጋዴ ነው እኮ እሱ የንትብር አይደለም እሱ ነጋዴ ነው ነጋዴ ደግሞ ሲሆን ኢትዮጵያ እኔ አሁን ከዚህ ለምሳሌ ቃባስ መጣ እምልክለት ሰው በየትኛውም መንገድ ይግባ ብሩን መቀበል ነው ነገር ግን አለማወቅ ከተጠያቂነት አያድንም በደንብ አዳምጠኝ በላይ እኔ አላቅም አሚን ዲዛናት የምትልክልኝ በተለያየ ብር ባንክ ነው የሚላከው የሚባል ሲስተም አይሰራም በደንብ አዳምጠኝ ከተለያየ ቦታዎች ብር የሚገባል ለምንድን ነው አሜን ዲዛን ላንተ የምታስገባው ከሷ ጋር ነው ዲል ያደረከው ነገር ግን እነዚህ ልጆች እንኳን ደውለው ሲያሳውቁ ማወቅ አለብህ አላቅም እኔ አሁን አሜን እየከተትሽ ያለሽው የመጀመሪያው ነገር በላይ ነው ምክንያቱም በተለያየ የባንክ አካውንት ብር እየገባለት ነው በላይ ለመግባቱ ደግሞ ልጆቹ ምስክር ናቸው ለምንድን ነው የሰጣችሁ ሲባሉ ደግሞ ወደ ዱባይ ለመላክ ነው በላይ ግን ምንድነው የሚለው እኔ ነጋዴ ነኝ ነው የሚለው ዋቴቨር አለማወቅ ከተጠያቂነት ስለማያድን የመጀመሪያው ተጠርጣሪ በላይ ነህ የመጀመሪያው ነገር ምክንያቱም የሚገባልህ አንተ ለንግድ ነው ብለህ ነው የምታስበው የሚገባልህ ብር ግን ለንግድ አይደለም خلاص ያውሽ እሱን እና ተስፍሽ ያነጋግሩታል እመኝ አሜን ላይ ነው ሲሲመጭ አጣጣ ፖሊስ ሲሽሽማው ነኝ ሼር አድርጉልኝ ገባ ልብስ ሼር አድርጉልኝ አትሸጭም እናቴ ትሙት የነዚህ ልጆች ብር ካልመለሽ ወይ ልብሱ ለበላይ የሱቅሽን ልብስ እንዳለ መልስ እነዚህ ባላገሯ ጋር የመጣውን ብርና የዚህ ሀቅ ተመልሻለሁ ጋይስ በላይ ምን አድርግ የምትሉ ሰዎች በላይ ማጣራት አለበት በላይ መጣራት አለበት ታሪ ላውራ ይኸውልሽ በነገራችን ላይ በላይ ነው ያውቀዋለሁ በደንብ ማለት ነው በላይም በደንብ አውቀዋለሁ ስልሽ በላይ አሁን ለምሳሌ እዚህ ልብስ የሚሰሩ ልጆች ካሉ እየሰራ ለነሱ እንትን ይላል እኔም ከዚህ በፊት ልብስ ከበላይ ጋር ሰርቻለሁ ከበላይ ጋር ማለት ነው በላይን ማቀው በስራ ነው እንጂ በእንደዚህ አይነት ነገር ሲጀመር አላቆም እንደዚህ አይነት ነገር ሁላ በላይ አያደርግም ለምን ብቲ አሁን ለምሳሌ ከስተመሮቼ ይልኩልሃል የከስተመሮች አካውንት ነው ብላ ትልክለታለች እሱ ምንም የሚያውቀው ታሪክ የለም እዳውን ነው የሚቀበለው ይሰራላታል የሚቀበለው ገንዘቡን ነው እንጂ ገንዘቡ የምን ይሁን የደላላነት ይሁን የምታመጣበት ይሁን አይዲ የምታሰራበት ይሁን በላይ የሚያውቀው ታሪክ የለም ኖርማሊ ልብስ ኦኬ ስለዚህ ዞሮ ተቀበልኩት ነው ሜሴጅ አለ ሜሴጆች አሉ ምን አሉ እነሱ እንደመረጃነት ያቀርባሉ እነዚህ ልጆች እኮ መረጃ ሊያቀርቡ እኮ ነው መሲስም አሁን አንቺ ልንገርሽ እኔ አላቅም በይና ከተጠያቂነት ትድኝ እንደሆነ ይው አላቅም ማለት እኮ አይችልም አላቅም ማለትም አይችልም እኮ ባንኩ ገብቶ ኦልሬዲ ደረሰኝ አለ ስለዚህ በላይ የተቀበለው እዳው ነው የምልሽ በላይ የተቀበለው እዳው ይሁን እንጂ አሁን ግን እና ሜንዲዛን በጣም ወደ የሚያተኩረው በላይ ላይ ነው ምክንያቱም ብሩ እየተላከ እንደው ምንድነው የተባልነው እኛ ወንድሜ ነው እኔም እኮ አልኩሽ አሁን መሲ እኔ ለምሳሌ ኢትዮጵያ አለን የምናመጣው ቃለ ባልትና አለ ዋቴቨር አለ የምንሰጠው አካውንት አለ ኃላፊነቱን የሚወስድልን ሰው አለ ስለዚህ የሆነ ችግር ቢፈጠር በመጀመሪያ የሚያዘው ያ ሰው ነው ያስገቡት በደብረ ላስገቡኝ ይላል ያስገቡት ስለዚህ አሁን እኛ እየሰጠን የነበረ የገባበትን ብር ማን ነው ስንል የነበረው በላይ ነው ምክንያቱም እኛ በላይ የምናቀው ወንድሜ ነው ሲሉ ስለነበረ ስለዚህ በላይ ራሱን ማጥራት አለበት እንዴ በማንም ሌባ ታዲያሱ እና በላይ በማንም ሌባ ራሱ ሊወጣ ሳሪ በላይ ተበልቶ ኦንላይን እኮ የለም እኮ በላይ ኦንላይን እኔ ራሱ እንደዚህ በላይ ነው በላይ ሆኖ ሳቀ ደወልኩ መሲሻ በላይ በማያውቀው ነገር እነሱ ገደል ውስጥ እየከተቱት ነው እነዚህ ሌቦች እንዴ በማያውቀው ነገር አስቢ እዛ ማንንም ብር ይልካል በበላይ ይላካል ማንንም ብር ይልካል በበላይ ይላካል ተናገረኩ ተናገረኩ ብር ይገባልኛል ብር ይስከባልኝ ግን ለልብስ ነው እኔ ባለከላት ይግባ ሲጀመር የእነሱን ብር አለበት ግን በላይ ደግሞ አሁን ሜቴሽ ብር አለባት ጭራሽ በሲሻ አስተካክሉ ገንዘብ አሜን ጋር እንትና ማነው ስሙ በላይ ጋር የሚገባው ገንዘብ ተቀማጭ እንዲሆን ነው ስለዚህ የተቀመጠ ብር አለ አዎ አልሰማሻትም እንዴ ስትል እንደዛ ይቺ በቃ ተቀማጭ አይደለም
አስገቢው በላይ ይናገራል ማለት እንዴት ሰው ለልጁና ለባሉ አታስብም? እግዚአብሔር በጸባይ መፍታት ስትችል ሰው መጥፎ እርምጃ እንዲሄድባት ሰው ለምን ታረጋለች? እመቤቴን ማንም የሚገዛት ትችል ሴት ምን እንደው ታውቂያለሽ? 7000 ሰው ንቃ ነው የወረደችው። ጋይስ ይግባ፣ የት አለ በላይ ይግባ። በላይ ያለ ነው። በላይ አንድ ቁጥር ጻፍ አስገቢው እኮ እኛ በላይ ገብቶሻል። ስም አሁን እኛ አይተሽ ከሆነ መሲ የአካውንት ቁጥር ስጡን ስንል የእሱ ነው የተሰጠን፣ ስም የእሱ ነው የተሰጠን፣ ስልክ የእሱ ነው የተሰጠን። ገባሽ? ወርቅ ከሌለ ስልክ ቁጥርህን ለመሲ ላክላትና እኔ ዳይሬክት ደውዬ መስመር ላይ እኔ ስልኩ አለኝ ቀጥታ ደውይለትና እዚህ ላይ እና ኔትወርኩን ቢስላል ላስገባው። እነዚህ ጦሰኞች ሰው ሁሉ ያነካካሉ። አየሽ በላይ ምንም አያውቅም። በነገራችን ላይ እነዚህ ሌቦች ናቸው ውስጥ የከተቱ እኮ። ታዲያ እኛ እኮ አይተሽ ከሆነ አካውንት ሲባል የበላይ ተሰጠ፣ ስም ሲባል የበላይ ተሰጠ፣ ቁጥር ሲባል የበላይ ተሰጠ። በማያውቀው ነገር ሰውየው በማያውቀው ነገር ነው እንግዲህ በማያውቀው ነገር ነው ችግር ውስጥ እየገባ። ምክንያቱም እነሱ ፐርፐዛቸውን ያሟላሉ፣ ግን ሰውየው ደግሞ ሻጭ ነኝ ብሎ ለዋጭ ነኝ ብሎ እሱ ሀራም በማያውቀው ነገር እነሱ ፐርፐዛቸውን እየተጠቀሙ ነው። ባለጌዎች ማለት ነው። ይሄ ነው እንግዲህ ስራው። ተመልከቱ፣ እንደዚህ ነው። እኛ አሁን ማለት ነው የመጨረሻ ደግሞ ምን አለ መሰለሽ፣ ይሄ ልጅ ተበድሮም እዚህ ካሉ ልጆች ማሰባስቦ አይዲውን እንትን ብሏል። አይዲው ኦልሬዲ ተሰርቷል፣ ግን 500 ብር አለበት አይሰጠውም ማለት ደውይልኝ ሳሪ ሚውት አርጊ። በላይ ከዚህ ከቲክቶክ ውጣና ድጋሚ ገባ። ወንድሜ ለመግባት አልቻልክም፣ እንድንስብ ውጣና ግባ። እሺ በላይ ከዚህ ከፔጅ ውጣና ግባ። የደወሉላቸው አሜን ከመጣች አስገቢያት። በዋትስአፕ ነይ ብያታለሁ። አሁን የደወሉላቸው ደንበኛ መስጠት እናንዳል እኮ ሰውዬው ራሱ ሰሚራ እንቅልፍ ትተኛላችሁ? እኔ ላውራ ወይስ እንዴት ነው? ነው ሳልጨረሳችሁ ማን ተዘፈነ? ወንድሜ ቆይ አንተማ ምን የውዝ ሰው ደግሞ ችግር ውስጥ እየከተቱ ነው። ብልግና ያነሳሰረ መሲ ስልክህን አንሳ በይው። በላይን ስልኩን ያንሳና በዚህ እናውራ። ምክንያቱም እኛ እንትን እያለናል። እሱም ስሙ እንዲጠራ እንፈልጋለን። አሁን እኛ ለቅልቦች በላይን አንሰጥም። ምክንያቱም እንዴት ልንሰጥ እንችላለን? የለበትም በላይ ራሱን ማጥራት ስላለበት በላይ ስልክህን አንሳ። ዝጋስ ምንም ችግር የለውም። መሲ ሳሪ ይሰጣቸውና ይኸውልሽ እሱ ሲቀር በምን ሰበብ እንደሚቀበል መረጃ ያቀርባል። ጥሩ ምንም አይነት ችግር የለውም። ያለ ምርመራ እኮ የሚሰራ ነገር የለም። እከሌ ስላለን እኮ እከሌን እንትን አይሉም። እነሱ አናውቀው መረጃ ይዘው ነው እንዴ። አሁን በሱ አላከትም ብለው ላሽ ማለታቸው ነው። አላለቀም እንዴ። አስበህ ሰው በማያውቀው ችግር ውስጥ ማስገባት ሰውንም በስመ አብ ወወልድ ወመንፈስ ቅዱስ እኮ አስገቡኝ እያለ ነው። ግን እንትን ነው አስገቡኝ እያለ ግን ኔትወርክ የለውም። ሳብኩት እኮ እኔ። ስልኩን ያንሳ፣ በስልክ ታውራው መሲ፣ በስልክ ታውራው። ስልኩን ያንሳ ጋይስ። እሺ እየደወልለት ስልኩን እያነሳ አይደለም። ስልኩን ሲጮፍ አረጋው ይመስለኛል። ክፍለ ሀገር ነኝ ብሏልና ኔትወርክ አዎ እንጂ አስገቡኝ እያለ ነበረ። ያኛው አይሰራም እያለች ነው መሲ። ያኛው አይሰራም በላይ መሲ በዚህኛው ደውይለት። ያኛው አያነሳም እንጂ አሁን በዚህ ኮሜንት ላይ ባለ ኮሜንት ላይ በጻፉልሽ እንትን በይው አያነሳም መጥቷል። ይኸው ሰላም እንዴት ናችሁ? እንዴት ነህ? እግዚአብሔር ይመስገን። ለረጅም ሰዓት ጻፍኩኝ።
እንዴት ነህ? እንኳን ደህና መጣህ። እንኳን በሰላም ተጠበቃችሁ። ሁሉ ሰላም አለን ወንድሜ፣ እንኳን ደህና መጣህ። ይቅርታ እንደ በቅዱስ ሚካኤል እንደ ምን ጉር ነው እንደ የኔ አክንዳች ምን ጉር ነው? አዎ ይኸውልህ በላይ አሁን እኛ ምን እንደሆነ ታውቃለህ? እዚህ ጋር እቺ አሚን ዲዛን የምትባል እህታችን በብዙ መንገዶች የልጆችን ብር እየወሰደች እንግዲህ ባለው መረጃ መሰረት ካንተ ልብስ ትወስዳለች። ብር የሚሰጥህ ያንተ ብር የሚከፈለው በእነዚህ ልጆች ብር ነው። ገብቶሃል? አሁን እኛ አካውንት የገባበትን ብለን ነው እኛ አብዛኛውን የምንጠይቀው። ምክንያቱም እዚህ ላይ አብዛኞቹ ሊያምኑ ስለማይችሉ በህግ ለመያዝ ስለምንፈልግ አካውንት የገባው በማን ስም ነው የማን ቁጥር ነው ብለን ስናጣራ ያንተን አገኘን። ከአንዳይሉ 2-3 አገኘን። አሁን ቅድም የጠራሃቸው ልጆች ሙሉ ናቸው እዚህ ያሉት፣ ሌሎችም አሉ። እንደውም ቅድም 800 ድርሃም ለመውለድ ብላ ሰጥቻት ብላ ያለች ልጅ ነበረች እና አንተን ለዛ ብለው ነበር የጠሩ። እኛ ደግሞ እንደዛ ከሆነ ወንድምህ ነው ወንድምሽ ነው ብለን ነበር ያመንነው። ወንድምሽ ነው የሚል ነገር ስለነበረ ጥሩ ብለን ለህግ አካል ሰጠን። ያንን ነገር ስንሰጥ አሁን ብዙ ሰዎች በላይ ሲሉ አንተ መሆንን ስናቅ አንተን ስናመጣህ ደግሞ አንተ ነጋዴ ነህ፣ ለሷ ልብስ ትሰጣለህ፣ የሚገባው ብር ከማን ይሁን ከምን ይሁን አቅጣጫ አታውቅም። እኛ ደግሞ በላይ ማማሩ ላይ ነው የሚገባው ብር። ስለዚህ በላይ ማማሩ ነው መያዝ ያለበት፣ በላይ ማማሩ ነው መጠየቅ ያለበት ብለን ደግሞ ኮምፕሌን እያቀረብ ነው። ሌላ ታሪክ ነው ወንድሜ። ስለዚህ ሰሚ ሳርዬ እኔ አንቺን ለረጅም ሰዓት በጣም ብዙ ጊዜ አውቅሻለሁ። የምትሰሪው ጥሩ ነገሮችን ብቻ የምትሰሪው ግን አይዲም ያየሁት ነገር የሚደብር ነገር ለምሳሌ በተለይ ከመሲ የሚደብር ነገር አይችልም። አውቃታለሁ መሲ ነው ግን ልንገርሽ እኔ በላይ ሹም ይባላል የራያ ቆቦ ልጅ ነኝ። ስራዬ ሁለተኛ ስራ ነው። ራያ ቆቦና አዲስ አበባ ሱቅ አለኝ። ከዚያ ውጭ አንድ ነገርም የሰው ብር በልቼ ከሆነ የትናንትና ቅዱስ ሚካኤል ይፍረድብኝ። የሰው ብር በልቼ ማቅ ከሆነ አሚን ዲዛይን እማቃት በንግድ ነው። የታሰው የሚባል ልጅ አዲስ አበባ የጎንደር ልጅ ስራ እንትን ብሎ እና ደግሞ የኔ ጓደኞችም አሉ በዛ ጉዳይ አውቃታለሁ። ብዙ ጊዜ ታጭበረብራለች። እኔ በማውቀው እግዚአብሔር በሚወደው ብዙ ነገሮችን ማስታወቀኛለች። ግን ከሁለት ወር በፊትና ከወራት በፊት ግን ብዙ ሰዎች መጥተው በላይ በአታንካውንት 180 ሺህ ብር ገብቷል፣ በአታንካውንት 60 ሺህ ብር ገብቷል። ይሄ ብር ደግሞ እኔ ከኢትዮጵያ ወደ ዱባይ ከኢትዮጵያ ወደ ዱባይ ሰው ሄዳ መሰለኝ እርግጠኛ ባልሆንም እና ይሄ ብር ደግሞ የላባችን ስለሆነ ብራችንን መልስልን ነው። ማን ያስገባው ስላቸው ሩት የምትባል ልጅ ያሉኝ። ሩት የምትባል ልጅ ከሆነ ታዲያ እኔ እኮ የልብሴ ብር ነው። ምናልባት ደግሞ አሁን እሷ 120 ሺህ ብር ኖሮባትኝ ጨምራ ብር አስገብታ 10 አፍሪካ ሺህ አስተላልፋለሁ። እኔ ብር የለብኝም። ብር አለብህ በህግ ደረጃ የምትል ከሆነ ደግሞ ሂዱ፣ እኔ በፈለገው እሰጥሃለሁኝ፣ ግን እኔ ብር የለብኝም አልኩኝ። እሺ ብለው እነዚያ ልጆች ግሩፕ ተከፈተ ዋትስአፕ ላይ። የኔ ሚስት የምትኖረው አሜሪካ ነው፣ ትይ ትባላለች። ወይ ደግሞ እዚህ ስታማራ አሁን ማስገባት ትችላለህ እዚህ ጋር። እሷ ደውላ ራሱ ለምንድን ነው የሰው ብር እንደዚህ አለችኝ። ከዚያ ሰዳይቃል ልጅቷን እንደዚህ ነው አለችኝ። እኔ የለብኝም የልብስ ብር ስለሆነ እንደዚህ የለብኝም አልኩኝ። እኔ ማቃል ብረነቻ ደስ ይምባል ይን ጓደኛለ በሱ ነው። እዛ ደግሞ ጌች ይምባል ደግሞ የጎንደር ነበር በዛ ጉዳይም ነው። እና አሁንም ካለች አስገቧትኝ። ከዛ እንደዛ ከሆነ በኋላ እነዛ ልጆች እንደዛ ሲጠይቁኝ ብር የለም። አንተ ለሷ ምንም ብር አስተላልፈህላት አታውቅም? ለምሳሌ አሁን 180 ሺህ ብር ካስገባችልኝ 40 ሺህ ብሩ ለእናቴ ወይ ደግሞ ለአባቴ ወይ ደግሞ ለጓደኞቼ ካይና አስተላልፋለሁ። እኔ ግን ብር ማንም ኑሮ ያንን አካውንት ትሰጣለህ ለእናት ለአባት ለከሌ ተብሎ ታስተላልፍ የነበረው አሁን ከፈለገ ያ ነው። አንተ ነፃ እዚህ ቁጭ ብላችሁ እዚህ ልሰጣችሁ ይችላል። አሁኑኑ ላክ ወደ መሲ ወደ ሳሪ። ከዛም በኋላ በቀደም እንደዛ ሲጠይቁኝ አንቺ ሂሩት ለምንድን ነው ልጆች እየጠየቁኝ ነው ብር አለብሽ እንዴ እንደዚህ ሰበይ ሲጠይቃተኝ ድሮም ከአቅራቢያ ያላችሁ ሰዎች ሾካኮች ናችሁ። ከአቅራቢያ ያሉ ሰዎች በሙሉ የኔ ሾካኮች ናችሁ። እኔ ብር እንደለብኝ ያውቁ እንደዚህ አንተ ሾካካ ምናምን ብላ በጣም ሰደበችኝ። መብሬ ዲዛይን ይባል ልጅ አለ እሱ ራሱ ልብስ ልኬልታለሁኝ። የሱ ልብስ ይፍራሱ ከዚህ ከሄደ በኋላ ያዘዙኝ ልብስ በሙሉ
ሁሉንም መለሱና የኔ ወንድም አለ እቃዬን በሙሉ ለሰጡና ብራችንን አንጣሉኝ። መብሬ የሚባለው በጣም ብዙ ብር አለበት። ከኔ ከሰው ላይ 800 ምናምን ሺህ ብር አለኝ ከሰው ላይ ሰጡኝ ስላቸው አይሰጡኝም። እኔ ማልወደው ነገር ላይቭ ላይ መግባትም በህይወት ዘመኔ ማርጌውም አላውቅም። አሁን ደውለው ላይቭ ላይ ግባ ሲሉኝ ካለውበት ወጥቼ ሩቅ ቦታ በእግሬ ሄጄ ነው አሁን የገባሁት። ብር አለበት አረ በላይ እንደዚህ ካለኝ መድኃኒዓለምን የዛሬ አደራ እንደው የጨለማ ይፍረድብኝ። እኔ ብሩን አሁን መልሳለሁ። እኔ ግን ብር ኖርብኝ የማያውቅም የሰው ብርም ይዤም አላውቅም። ይቺኛይቱ ግን ሩት የምትባለው ልጅ ስጠይቃት ተሳደበች። እምልክ ማቃቲ በሰው ነው እዚያ የተለያየ ነገር ስትናገር ደግሞ ስርቧ በጣም ከባድ ነው። መብሬ የሚባለው ይሮፍ ላይ ብላቀርቡ ፈልጌ ሎኬሽኑን አውቀዋለሁ። እሷን ሎኬሽን ማቃለሁ። እነዚህ ልጅ ተይቆራሱ ሆዱ ካለችበት ቦታ ይሄ ነው። እኔ ግን ብር የለብኝም። የሚገባ ላይ የልብስ ብር ነው። ለምብቱ በጣም ብዙ ብር ነው አለባት እሷ። የ300 ሺህ ብር ታዝና የምታስገባልኝ 50 ሺህ ብር ነው። ዛሬ ግን ሁሉም ሰው ደውል ላይቭ ግባ ሲሉኝ እሺ ብዬ አሁን ለምን እናገራለሁ ገባሁ። ዙራ አሁን አንድ ግል እናገር ባዘበዙ መፍትሄ የለውም። እኔ ብር ካለብኝ እያንዳንዷ ነገር ይናገሩ። እሷም ጥሯት አሚን ዲዛይን ጥሯትኝ ብር ካለብኝ ይኸው እሰራለሁ። እኔ ግን ብር ነው ቢያቅም ሳሪ አንቺም በብዙ ነገር ብዙ ጊዜ አውርተናል። እኔናችን አውርተናል ብዙ ነገር። እኔ ልንገርሽ ከሰው ላይ ብር ይኖረኛል እንጂ እኔ ከሰው ላይ ብር ነው ቢያቅም። እዚህ 6700 ብር 6800 ሰው አለ። ስላሴን ያጥፋኝ። እኔ ከሰው ላይ ብር ኖርብኝ አያውቅም። እንደውም እኔ ብር አለኝ ከሰው ላይ ይሄን እመኑ። አረባ ላይ ያለብህ ካሉኝ መስገን እከፋለሁ፣ ግን ኖርብኝ አያውቅም። በላይ ግን አንድ ነገር ልንገርህ። አሁን እኛ ማለት ነው ከይቅርታ ጋር ስለመጣህ ደስ ብሎናል፣ ስለጠሩህም ደስ ብሎናል። ምክንያቱም በዚህ ሁኔታ መጥራቱ በጣም ደስ ይለናል። እኛ በላይ ብር አለበት አይደለም ያልነው። ይኸውልህ አሚን እንደተባለው እነዚህ ልጆች እየለቀመች ብር ሲገባ ባታውቀውንት ነው የሚገባው። ወንድሜ አንተ ለምን ፐርፐዝ እንደሚገባ አታውቅም። ገባህ? ስለዚህ ብሩ የሚገባበት አካውንት ስጡን እናጣራ ብለን ሲጣራ በላይ ማማሩ አንተ ሆንክ፣ ስልክህ አንተ ሆነ። ገባህ? አሁን እኛ ምንድነው የምንፈልገው? ገባህ? ይሄንን ብር የሚገባበት ማን ነው የሚለውን ነገር ነው። ስለዚህ አንተ ነጋዴ ነህ። ንግድን ለማካሄድ ስትል በማታውቀው ሚስጥር ይቺ ሴትዮ ከዛም ከዚህም እየቃረመች ከሰውም እየወሰደች ሰውም አመጣለሁ እያለች ይኸውልህ በአንተ አካውንት ይገባል። ልንገርህ እዚህ ሀገር ቢሆን ኖሮ ልንገርህ ወንድሜ እኔ በእኔ አካውንት ብር ቢገባ ማለት ነው ማን ያስገባው ለምንድን ነው የገባው ብዬ እጠይቃለሁ። ምክንያቱም ለምሳሌ ለምን አላማ እንደገባ ማወቅ አለብኝ። አሁን በላይ ወንድሜ አሁን አንተ መተህ እኔ አላቅም ግን 800 ሺህ ብር ገባ ያስገባችልኝ እሷ ናት ብትል እስከሚጣራ ድረስ ለምን ጊዜን ታጠፋለህ? ለምንስ አንተ በዚህ ነገር ትጠረጠራለህ? ዛት ሚንስ ስለመጣ በጣም እናመሰግናለን። አሁን አንተ የምትተባበረ ምንድነው ለእናቴ አስገባልኝ ያለችን አካውንት ትሰጠናለህ። ራስህ ከዚህ በኋላ ነፃ ትሆናለህ ማለት ነው። ቢኮዝ እኛ የምንፈልገው ቤተሰቦቿን ነው። ታሪዬ ወይዬ እሺ ዝሮን ያው በእኔ አካውንት የገባው የልብስ ብር 180 ሺህ ብርና 60 ሺህ ብር ነው። የልብስ ብር ነው ብላ የገባው። ጥሩ አሁን ግን የሆነ ሰዓት ብር አስተላልፍልኝ ብላ ያስተላለፈችበት ብር አለ አካውንት ዋትስአፕ ላይ አለ። ስንት ብር ነው እርግጠኛ አይደለሁም። ዝሮ ቁጥሬን እንግዲህ 0919940029 በሴቭ አድርጊውና ያንቺ ቁጥር ነው ያውቀዋለሁ። ታሪ የመሲን አላውቀውም። አንዴ በላይ እኔ አንድ ነገር ልበልህ። ሀቅ ያለው ሰው እንደ በላይ መጥቶ ይጋፈጣል። ስለመጣክ ደስ ብሎኛል። ለምን መሰለህ? ይሄ ልጅ ከመሲ ባላገሯ ይዛው የመጣችው ልጅ እግሩን በጥይት ተመቶ የተጎዳ ልጅ ነው። እዚህ አምጥተው 275 ሺህ ብር አስከፍለው ሜዳ ጥለውታል። አይዲ ሳይሰራለት። በተመሳሳይ እዚህ እኔ ሱቅ ላይ ደግሞ የመጣው እንደዚሁ 180 ሺህ ብር። ሌላ ልጅ ደግሞ ከወሎ አካባቢ አምጥተዋት አዲስ አበባ ነው ተብላ ደግሞ እሷም 60 ሺህ ብር ወስዶባት ወረቀቷ ሳይሰራ ወደዚህ ሳትመጣ 60 ሺህ ብሩን አሁን መለሱ። በተመሳሳይ እንደዚህ የሚሰጠው ያንተ አካውንት ነው። ገባክ? እነሱ እዚህ ስላሉ ምንም የሚጠየቁ አይመስላቸውም። ካንተ አሁን የምንፈልገው እንደ ወንድሞች ማለት ስደት ላይ ያለ ሰው እንደተበደለ ስለተበደሉ ካንተ አሁን የምንፈልገው እሷ ትራንስፈር ስታደርግባቸው የነበሩትን አካውንቶች ለነሱ ነው። አሁን ምን አለችን እዚህ ጋር መጣ እሷ ምንድነው ያለችው? ብሩ ይቀመጥ ብዬ ነው የሰጠሁት ነው ያለችው። ተቀማጭ ነው እሷ አካውንት ላይ የሚቀመጥ ነው። ስለዚህ ብሩ የሚገባው ብር ካንተ ቢያንስ
180 ሺህ ብር ያስገባች ጊዜ የስንት ብር ልብስ ወሰደች ማወቅ ስለምፈልግ ነው። የስንት ብር ልብስ ወሰደች? 275 ሺህ ብሩም ሲገባ የስንት ብር ልብስ ወሰደች? እንደዚሁም ደግሞ ብር ላይ የስንት ብር ልብስ መስዬ አሁን ምን አለ መሰለሽ ሳሪ መሲ እዚህ ያላችሁ በሙሉ ቀልቦች ብትሉ ምንም እዚህ ጋር ሁላችሁም ግሩፕ ከፈለጋችሁ ከፍትና ሪከርድ የምታደርግልኝ በሙሉ ልላክላችሁ። እኔ የምቀበለው የልብሴን ብር ነው። ምናልባት ግን 40 ሺህ ብር ወይ 20 ሺህ ብር ወይ 10 ሺህ ብር ለአስተላልፍ ካላችኝ ማስተላልፈውን እልክላችኋለሁ። አብዛኛው ግን የልብሴ ብር ነው። አብዛኛው እንደውም ከሷቁ 120 እንደውም ከሷቁ እንደውም እኔ አሁን ማነው 125 ሺህ ብር ከሷቁ ነው ያለኝ አሁን ገና ከሷ። ስለዚህ አንተ ጋር ሲገባ የነበረው ሁሉም ልብስ እየተገዛበ ስለዚህ ንግድ የምትሰራው በልጆቹ ሀቅ ነው። በእነዚህ በሚመጡት እንደዛ ጠይቁ። ላይቭ ላይ ትግባና በላይ አራት ሳስታን የሚገባው በሙሉ ካንተ እኮ አስቀምጬ ነው ካለች ይኸው ልፈር እኔ በሙሉ የሚገባልኝ በሙሉ የልብሴን አብዛኛው ግን አስገብታ ግን አረ በላይ ይሄን የምናምን ካለች ችግር የለውም። እኔ ራሴ ልንገርሽ ዛሬም ነገም የትም ቦታ ማን የሚጥረኝ ሄጄ ጠይቃለሁ። ግን ልንገርሽ እኔ በእኔ አካውንት የሰው ብር ገብቶ ያቅም የሚገባው የልብሴ ብር ብቻና ብቻ ነው። ምናልባት ግን ትርፍ ብር አስገብታ ለክራይ አስተላልፍልኝ ካለች ግን አስተላልፋለሁኝ። ቅድም አንቺ የማይሆን ነገር ስትናገር ስትሰማሽ በጣም ስለደበረኝ ነው። ለምሳሌ መብሬ ዲዛይን እዚህ ጋር አለ። መብሬ ዲዛይን ልብስ የ150 እዚህ ጋር መብሬ ዲዛይን እንግዲህ መሲዋ እንዳዳምጪኝ መሲ አንዳዳምጪኝ እኔ አትፍረድሽ። ለምን በእኔ ማትፈርደው እነዚህ ልጆች ከኢትዮጵያ መጥቶ እኛ አንተ የተነገረን እኛ አሁን በላይ ሲባል አሁን መተክ ስላስረዳህን እንጂ አንተ አካውንት ላይ ብሩ ይገባል። አንተም የዚህ ህገ ወጥ ዝውውሮች ላይ ኖረክ እነዚህ ልጆች ወደዚህ ሲመጡ አንተ የብሩ ተጠቃሚ ነው የመሰልከን ገባ። እሺ መሲ ዋን ንገርሽ መሲ በማርያም ንገርሽ መብሬ ዲዛይን እዚህ ጋር ልንገር አለ 224 ነው ያለው መብሬ ዲዛይን ማለት ነው። መብሬ ዲዛይን ያጅን እዚህ ጋር ለምሳሌ እቃ አዘዘኝ የ155,500 ብር እቃ አዘዘኝ። ከዚያ ካዘዘኝ በኋላ ብር አስገባ ስለው ማቀው በሳራ በማነሱ በሂሮት ነው አስገባ ስለው ብር አስገባ ስለው እኔ በአንድ የሚያዙኝ የ300 ሺህ ብር የ200 ሺህ ብር ቃ የሚያዙኝ ስጠይቀው ምንድነው ያለኝ? እሺ ዛሬ ነገ ያለ ከሆነ ሰዓት ምናምን መሰለኝ ሂሮት ጋር እኮ እህት ናትኝ 95 ሺህ ብር ከሷ አለኝ ከፈለክ ከሷ ተቀበል የሚያገባይ ታሪክ የለም ማለት ስለው በጣም ብዙ ጊዜ ሞክሬው የሆነ ሰዓት ደግሞ እኔ ዳብል ያዘዝኩ ደብል ማለት ነው አንተ ያዘዝኩ በዚህ ነው ምናምን ብሎ ልብስ ደግሞ መልሳለኝ። ከግሩፕ ከተከራከረ በኋላ አሁን ይሄ ልጅ መብሬ ምን አለ መሰለሽ ብር አሁን መብሬ ይሄ ልጅ ከዳኝ ችግር የለውም እኔ ላይቭ አላቀርብም ብየዋለሁ። እኔ ከሳራ ላይ ወይ ደግሞ ሃይ በላይ አላቀርብም ችግር የለብኝም አልኩትኝ። አሁን ትላንት ራስ ጠይቀው ደግሞ ልብሱ ሁሉ ለወንድም የሰጧል። ከሱ ድራይቨር ወንድም አለ ቁጥር ሰጣችኋል ከፈለጋችሁ። ከዛ ስጠይቀው ምን አለ መሰለሽ ይሄ መብሬ ቀስ ብዬ በፈለኩ ሰዓት እሰጣለሁ አለኝ። ችግር የለውም የሚሆነው መብቱ ነው። ለምብቲ እቃው እሱ ጋር ሰደረስ እያላገጠብኝ ነው። አሁን እኔ የመጨረሻ ነገር የምናገረው ሳሪየም መሲም ሁላችሁም ስላሴ ምስክሬ ነው። ብር ካለብኝ ዛሬም ሁሉም ከፋለሁ። ማንንም ሰው በላይ ብር አለበት ካለ ልክፈላችሁ። እኔ ግን ብር የለብኝ። እንኳን ብር ከሰው ላይ ሊኖርብኝ ቀርቶ እኔ ከሰው ላይ ብር አለኝ። ሳሪዬ ተናገሩ። ድልፍጭን ሳራ ላውራ እኔ ከይቅርታ ጋር ላውራና ከዛ ታውራላችሁ። ቆይ ያንተና የሱ እንትን ስለሚው ቆይ አንድ ጊዜ አሁን በድጋሚ ማለት ነው ስለመጣ እናመሰግናለን። እግዚአብሔር ይስጥ። ግን አንተ ራስህን ማጥራት እንዳለብህ ስለተሰማን ነው ያመጣን። ምክንያቱም ይውል ወንድሜ አንተ መብሬ ብር በላይ ማማሩ ብር አለበት ሳይሆን የተባለው እና አሜን ዲዛን ብሩን እየተቀበሉ በየትኛው መንገድ ይሄ ወንድሜ ሰው ገለውም ቢሆን ብር ተቀብለው ሰው አግተውም ቢሆን ብር ተቀብለው የተለያየ ወንጀልም ቢሆን ሰርተው ብር ተቀብለው ባንተ አካውንት ነው የሚገባው። በደንብ አዳምጠኝ ብስልሁን ሀገራችን ያለችበትን ሁኔታ በደንብ ታውቃለህ። ጎበዝ ሰው ብልጥ መሆን አለብህ። ምክንያቱም አለማስተዋል ወይም ደግሞ አለማወቅ ከተጠያቂነት አያድንም ወንድሜ። እነዚህ ሰዎች ሰው ያመጣሉ፣ ይወስዳሉ፣ እንደፈለጉ ያደርጋሉ። ይሄንን ነገር ሲያደርጉ ደግሞ አካውንት ሲባል ይውልህ የእናታቸውን አይሰጡም። አየህ ባንተ ያስገቡና አንተ ለእናቷ እንድታዘዋውርላት ታደርጋለች። ይውልህ ተመልከት ብስለቷን ብልጠቷን። አየህ ሰው ብልጥ ነው። ምክንያቱም አንተን አየህ ለአንተ ታስገባና ከዛ በኋላ ለእናቷ አስገባልኝ ትላለች፣ ለሰንበዴ አስገባልኝ ትላለች። ቢኮዝ የእናቷም የአባቷም
ሳምበዲ አድራሻ እንዲታወቅ ወይም አካውንት ስለማትፈልግ ልንገር ወንድሜ አሁን እኔ አላቅም በላይ ልትል አትችልም ምክንያቱም አሁን እየገባ ያለው በዚህ ስለሆነ እኛ ደግሞ አሃ በበላይ ማማሩ የሚባል ሰው ነው የሚገባው ጥሩ እሺ ስለዚህ የሰው ብር አትመልሱም አዎ እንግዲያው መያዝ ያለበት በላይ ማማሩ ነው አለ ምክንያቱም ብሩ የገባው በዛ ነው በላይ ማማሩ ስትመጣ ደግሞ ነጋዴ ሆነ ተገኘ ወንድሜ ስለዚህ አሁን አንተ እዛ ቦታ ላይ ስትሄድ ሰው ገሎ አሁን አሜን ምን እንደሚሰሩ አታውቅም ነጋዴ መሆናቸውን ነው የምታውቀው ግን እነሱ የሰው ዝውውር ይሰራሉ በሚሊዮን የሚቆጠር ብር አንተ አካውንት ላይ ሲገባ በላይ ስትጠየቅ አረ እኔ ይሄንን የሰጠችኝ አሜን ናት ከየት እንደመጣ ታውቃለህ እንዴት እንደዚህ ለምን ለአንድ ቀንስ ስራ ትፈታለህ ለምንስ ተጠያቂ ትሆናለህ በሌለህበት ወንድሜ በማታውቀው ለዚህ ስላመጣነህ ስምህን ታጠራለህ አጥርተንልሃልም አሁን ምን ይደረጋል እንዳልህ መረጃውን ሳታጠፋ ምን ሳትልብህ ከዚህ በፊት የላክባቸው አካውንቶች በዚህ ቀን ይልክ ያለው ለዚህ ሰው በዚህ ቀን ይልክ ያለው በዚህ ሰው ብለህ እሱን ስጠን እኛ ደግሞ ለሚመለከተው ክፍል አሳልፈን እንሰጣለን እንጂ በተአምር አንተ ወስደሃል አላልንም ግን አንተ ራሱ ነፃ መሆን አለበት ወንድሜ ሳርዬ አንቻውን ነጋዴ ነሽ አንቻውን ኤርሚያ ሀበሻውን ሰሪያለሽ ለምሳሌ አሁን በላይዬ ይሄን ብር ለምሳሌ ይሄን ቃል አክልክል የ500 ሺህ ብር ቃል ብለክልሽ ብር ታስገቢያ ታስገቢ አስገባለሁ ትክክል አስገባለሁ እሺ አሁን ይችል የ300 ምናምን ሺህ ብር ቃዛ የሆነ ሰዓት 180 ሺህ ብር ላከችልኝ ከዛ 120 ምናምን ሺህ ብር አለባትኝ ከዛ የሆነ የ180 ሺህ ብር ቃል ልጅቷ ምን አይመስልሽ መጣታ በላይ 180 ሺህ ብር ያስገባውልህ እኮ እንደዚህ ያስገባችሁ የኔ ብር ነው ብሬን አንጣለች እኔ ብር የለብኝም ያለብኝ የኔ ብር የራሴ ብር ነው የሌፍሴ ብር የዲካሚ እኔ የደሃ ልጅ ነኝ የገጠር ልጅ ነኝ ሰርቼ የማድግ የደሃ ልጅ ነኝ ታይ እንዳትበይ የለብኝም አልኳት ይቺ ለካ ሂሩት የምትባለው ይሄን ስታረግ ካንድ አይሉ ብዙ ሲጠይቀኝ ሂሩት አልኳት ሂሩት እኔ አንቺ ስራ ታሰርኛለሽ ግን ልጆች ብር ሰርቃነ ይላሉ ለምንድን ነው ስራት አንተ ችጋራም ላይ ዱሮም እንኳን አቅራቢያ ያለ ሰው ለኔ አይከፍለኝም እኔ እኮ አይከፍለኝም ለምንድን ነው አቅራቢያ ያለ ሰዎች በሙሉ በተለይ የቤተ ክርስቲያን ሰው የምትባሉት ችጋራም ናችሁ አለችኝ አረታ አይባልም እኔ ስራ ጠየቁኝ ነው ካለብሽ የሰው ብር ስጪ እኔ የሰው ብር ኑሮብኝ አያውቅም አልወድም ላይቭ ላይ መቅረብ አልፈልግም እኔ መብሬ ማቅረብ ፈልጌ ነበር እኔ አልወድም ስላሲን ዛሬ ላይቭ ላይ ስለቀረኩኝ አልቅሻለሁ አሁን እያልቅሱ መወራሽ ምክንያቱም እኔ አልወድም ብር ኑሮብኝም አያውቅም ሰው ኑሮ እንደው በላይ ብር አለበት ካለ ማለት ነው እንደው አሁን እዛ ይናገሩ ሳሪ አንቺን ማቅሹ ንገርሽ ድሮ አርናቂሽም ነኝ መስለም ማቃታለሁ በተለይ ነገሮች በጓዱ ሳትሳለች ግን ሰፈርዱ ግን ለሆነ ፍራዱ ዝም ብላችሁ አትናገሩ አሁንም ቅድም ነገም ከነገውዳ ዛሬ ታዋቂ ሰው ሆናችሁ ብቻ ሰውን እንደፈልጋችሁ አታድርጉ ለሆነ ብቻ መስክሩ ቅድም አሁን በላይ እንደዚህ ነው ያ መስተናገር በመስ ተቀይሚያለሁ መስየንም አሁን ስልኳን እንቀበልና ላይ ዋትስአፕ ላይ አወራታለሁ ካፈለገኝ ሩት ባለችበት እናወራለን ሩት ባለችበት እናወራ አሊም ይባል ልጅ ሰሚራ የምትባል ልጅ ደግሞ ማን ነበር አንድ ዙፋን የምትባል ልጅ እግዚአብሔር የሚወድ ዙፋን አሊ ሰሚራ ደግሞ አንዱ አላቃትም እንደዚህ አውርተውኛል ዙራ አሁንም እንደዛ ስለሆነ እኔ ብር ካለብኝ እንትራሉ ግን ብር ካለባት ወፋን ጠይቁ ሎኬሽን አላት በላይ ወንድሜ ወይ በላይ በድጋሚ ላስረዳ በድጋሚ አንድ ስጠኝና ላስረዳ በደንብ አዳምጠኝ ላስረዳ እኛ በላይ ብር በላ ወይም ደግሞ በላይን ለፍርድ እናምጣ አይደለም አዳምጠኝ ወንድሜ አሁንም እየቆመን ያለነው ከሐቅ ጎን ነው አሁንም ካንተ ጎን አቁመን አንተ መተህ ቃልህን እንድትሰጥ ያደረግነው አንተ ነፃ እንድትሆን ስለምንፈልግ ነው ወንድሜ ይውልህ አንተ ሻጭ ነህ ለዋጭ ነህ ላሚን ዴዛን አካውንት ሰጥተሃል እንደገና እንዲገባ ላስረዳ ይሄ አካውንት ያንተ አካውንት ደግሞ የተሰጠበት ለየትኛውም ሰው ለምታመጣው ለምትወስደው ለምትሸጠው ሰዎች ያንተን አካውንት ነው የምትጠቀም ያለችው በላይ ያንተን አካውንት ነው የምትጠቀመው የራሷን አካውንት የቤተሰቧን አካውንት የባሏን ዘመድ አካውንት አይደለም የምትጠቀመው ወንድሜ ስለዚህ አንተ አካውንት ላይ እየገባ ያለው ብር እዚህ ጋር የምታመጣቸው ልጆች
የነሱ ብር ነው። እነዚህ ልጆች ደግሞ ብሬን መልሽ ብለው ሲጠይቋት አልመልስም ስትል በህግ ይኬድ ሲባል በማን አካውንት ነው የገባው ሲባል ያንተ ስም ወጣ። ወንድሜ የገባችሁ ካላችሁ ወይም በላይ ነው የምታውቁት ካላችሁ አስረዱት። ያልገባው ይመስለኛል። ሳሪ እኔ ላስረዳው። በላይ እኔ ብትቀየመኝ አልፈርድብህም። እኔን ደግሞ አትቀየም። እኔ ለግል ጥቅም ያደል እዚህ ስቃጠል ስራችንን ትተን የምንውለው። እነዚህ ልጆች በህገ ወጥ ሲያመጧቸው ብሩ የሚገባው ወደ አንተ አካውንት ነው። አሁን ለምሳሌ ወደኔ አካውንት ጁይስ ብር ብታስገባ እኔ ሙኒትን ማመጣት ከሆነ የአካውንቱ ባለቤት እኔ ነኝ። ስለዚህ ወንጀሉ ተባባሪ ነኝ። አንተን ግን በምንድነው ያዙክ? ላንተ የልብስ ብር ነው ላንተ የሚነግሩክ። ለልጆቹ ደግሞ የምትከፍሉበት ክፍያ የምትፈጽሙበት ተብሎ የሚከፈለው ባንተ አካውንት ነው። በላይ ገባክ? አሁን እነሱ ህገወጥ እየሰሩ ባንተ ልብስ በልጆቹ ብር ልብስ ያመጡበታል፣ ንግዳቸውን ይሰራሉ። የተደረገው ይሄ ነው እንጂ አንተን እኔ ፈረድኩብክ። ነገም እኮ ወደኔ አካውንት ሰው ላመጣ ገንዘብ ወደኔ አካውንት መሲ በሚል አካውንት ከገባ የገባበትን ምክንያት ማላስረዳና ማላብራራ ከሆነ እኔ ወንጀለኛ ነኝ። ስለዚህ አሜን ሚውት ሽንፍችና ተናገሪ። እኔ ላውራና አንዴ ልውረድ። ኖ ቆይ መብሬ ተረጋጋ እንዴ። እኛ ቀኑ ሙሉ ቁጭ ብለናል። ሁልሽም ለስራችሁ ስትጣደፉ እኔማ ከትላንትና ጀምሬውላ በዚህ ጉዳይ ስቃጠል ነው ያድርኩ። ስለዚህ መብሬ ሚውት አድርግ። አሜን ዲዛይን ተናገሪ። ቪዲዮሽን ከፍተሽ ተናገሪ። አሁን አሜን 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 ትግስት ውስጥ እንግዲህ ገብሬ አሜን አሜን መብሬ ለምንድን ነው የበላይን ሀቅ ማሰጠው? አንተ ሀቅ አለኝ እሱ ጋር እያለ ነው ለምን ብሩን ማሰጠው? አሜን እስክትከፍት ድረስ። እሺ መስዬ አመሰግናለሁ። እኔ ብሩን ያዝኩበት አንድ 155,000 አዘዝኩትኝ። አዝየው ያስተዋወቀችኝ እሷ ናት። ስለዚህ ሲስተር ደግሞ 95,000 ብር ሰጥታታለች። የሰጠቻት ደግሞ በእኔ ነው እንድትመጣ ወደዚህ። ያን ብር አልመልስ ሲሉኝ ለሱ ዕቃ አዘዝኩትኝ። ምክንያቱም ወንድሜ ነው ብላኛለች። ወንድሟ እስከሆነ ድረስ ያን ዕቃ እንዳዘዝኩትኝ እኔ ጋር ልክ ሲገባ በል አልኩትኝ። የቀረ ብር እኔ እሰጣለሁ፣ 95,000 ብር ግን እህትህ ጋር ውሰድ ብየዋለሁ። ምክንያቱም በማገኝበት ቦታ ስላጣሁኝ ማለት ነው። በዛም ብዙር እምቢ ስላሉ አንዴ አሜን። እኔ በነገራችን ላይ እናንተ ውስጥ ያየሁት የሆነ እባቦች ናችሁ። ሁላችሁም የአንዱን ጥፋት ወደ አንዱ እያረጋችሁ አንዱን እያስለቀሳችሁ አንዱ ሀቅ በላይ አንተ ጋር አለው። አንተ ከሷ ጋር በምትነጋገርበት ትነጋገራለህ። የበላይን ሀቅ ትሰጠዋለህ። ሰጥቷለሁ እኮ ብሩ መጀመሪያ ተራጊ ላናግርሽና አሁንም አለኝ እሱ ጋር ብር እያለ እኮ ነው እኮ ላውራና ከዛ በኋላ ያለውን ነገር ላስረዳሽ እንዴት እንደሆነ። ግን የሱ ስለሱ እንጂ በሱ ምክንያት አድርገን የበላይን ገንዘብ መያዝ አትችልም ነው ያልኩ። ካሉት እሱ ላይ ሂድበት። ግን በላይ የበላይን ገንዘብ ከበላይ ጋር በተዋዋልክበት መሰረት እንጂ እሷ አሜን ተናገራኘች በአሜን ጥፋት የበላይን ሀቅ አትወስድበትም። ይሄንን የሆነ ምክንያት ደግሞ እንደሆነ ታውቂያለሽ። እሷን ኦሬዲ ብሩን ስትወስደው ሁለታችን አብረን እንሰራለን ብላ ነው አስመልሽለታለሁ። ከሰሚራ ብሩን እኮ አስመልሽለታለሁኝ ለሱ ከሰሚራ ብሩን አስመልሽለታለሁኝ። በላይ አሁንም ቅድም ቦይስ እንዳረኩልሽ ምንም ተጠያቂነት የለውም። የሱን ብር ያሊን ብር ላልሽው ሰሚራ የዛችኛይቱን ብር ያዛናውን ብር ስለያዘችብን ነው እኛ ያሊን ብር ያዝንበት። ከዛ በኋላ አሊ ልክ ሰሚራ ከፍላ ስጨርስ እኛ ያሊን ብር ልናስገባ ከባሌ ጋር ጨረስን ወሰነ። ይሄ ነው የነበረው እንጂ በላይ ሊጠራ አይገባውም። ኦኬ የአሊን ብር መቼ ነው የምትመልሽለት? አሜን ያሊን ብር የዛሬ ወር መልስለታለሁ። ችግር የለብኝም። ያሊን ብር ሲቀጥል አንድ ነገር ልንገርሽ። ኦኬ ደረሰ አመልሳለሁ። አንድ እየጨረስን እንድንሄድ የአሜንን ብር የዛሬ ወር ነው የምትሰጪው አይደለ? ቴንኪው እናመሰግናለን። የአሊ ተዘጋ። የመሲ ማሪ ደረሰኝ ላኩልሽን ሰሚራን ጠይቂልኝ። በላይ የበላበት ወይም የኔ እናት የበላችበት ወደሱ ሳንሄድ ወደሱ ሳንሄድ እያጸዳን እንድንሄድ አሜን ፕሊስ በእናትሽ መብርሃንን ከነጋ ምንም ነገር ውሃ እንኳን ሳንጠጣ ነው እዚህ ጋር ቁጭ ብለን ያለ ነው። እንደው እዘኑልን እሺ።
እኔ እያልኩሽ ያሉት አሁን የማን ስም የአሊ ከአንድ ወር በኋላ ትሰጫዋለሽ 180 ሺህ ብሩን። ኦኬ ሁለቴ ነው ባንዴ አልችልም፣ በሁለቴ ነው። በሁለቴ ትስጥክ የልጅም እናት ስለሆነች በሁለቴ ትስጥክ። ኦኬ በዚህ 2 ወር ውስጥ ግማሽ ግማሽ እያደረግሽ ትሰጫዋለሽ። እሺ እኔ አልሰጥም ማለት እንደገና ወደ ቆይ የመሲ ባላገሯ ምናልባት መሲ ልትጠያ ትቻለሽ። ስለ መሲ አያገባኝም እኔ። ኦኬ ከመሲ ጋር እንደፈለጋችሁ። እኔ አሁን ማውራ መሲ ይዛው ስለመጣችሁ ልጅ እያንዳንዱን ነገር ያወጣውን ወጪ እንተሳሰብና ቀሪውን ትመልሽለታለሽ። እንስማማ በዚህ? አልመልስለትም። ለምን እንደማልመልስለት እኔ ልንገርሽ። ተጠያቂ ለምሆነው ብቻ ነው። አምጥቼ ስራ ካምፓኒ አምጥቼ እስቲል በላይ አለ። የዛን ቀን ካምፓኒ አምጥቼ ስራ ሂድ ብየው ተስማምቶ ነው የመጣው። ቦይስ ልኬልሻለሁ። ቦይሱን ካልሰማሹ ሶሪ ይቅርታ። አንገቴን ቁርጥ አርግሽ ብትሰቅለኝ አልመልስም። ስራ የሰራሁት የጨረስኩት ጉዳይ ነው። 500 ብር ሞልቼ አስመርምሬ ከንተነ ይመጣልሃል አይዴ ብየዋለሁ። ሰው ጋር ሄዳለሁ ሲል የዛን ቀን ልጅና ዝዬ ሳራ ሱቅ ድረስ ሲጄ አውጥተሽ ጣልሽኝ እንዳትለኝ። ሰው ጋር ሄዳለሁ ብለሃል ሄደሃል ብየዋለሁ። እሺ አሁን ለምሳሌ እዚህ ጋር እኔ ለምሳሌ ቲክታክ ላይ ወጥቼ ስራ ስሰራ ይሄ ህዝቡ ይፈርዳል። እሺ ህዝቡን አክብረን ነው አይደል ስራ የምንሰራው። አሜን። እዚህ ይሄን ህዝብ ለ200 ሺህ ብር ብለሽ ህዝቡን ከምታስቀይሚ አንድ ነገር ልንገርሽ፣ ህዝቡን በትክክል ይፈርዳል እኮ ነው ያልኩሽ። እኔ ተሳሰቢ ገብቶኛል። ገብቶኛል እህቴ። እኔ ቮይስ ላኩልሽ እኮ መረጃ ላኩልሽ እኮ ሰላምንም ህጋዊ ወረቀት ደረሰኝ እያለ ለምንድን ነው በቮይስ በመድኃኒዓለም ይሄ ያለንበት ሀገር ወረቀት እንትን አለ ለእያንዳንዱ። እኔ ለምሳሌ በካርድ አሁን እዚህ ስልኬ ላይ ካርድ አለና እንደዚህ አድርጌ ታክሲ ስከፍል ስንት ብር ከአካውንቴ ላይ እንደቆረጥኩኝ ይወጣል። ዋሻው። ስለዚህ ይሄም ልጅ ያወጣውን ሂሳብ እኔና አንቺ ቁጭ ብለን እንተሳሰብና የቀረውን ብር መልሽለት። ይሄ ሆኖ ነገር ለምትፈርጇለች። እሺ ቆይ አንድ ነገር ልንገርሽ። እኔ እያልኩሽ ያለሁት ነገር እኔ ጋር የልጁ እውነት ሳይወጣልኝ ለምንድን ነው ለሱ የምከፍለው? ስራ እኮ አላስገባም አላልኩትም። ምርመራ አስመርምሪኝ አለኝ። ልቤን ታቅፌ ደም እየተፋው ሂጅ በላይ እንኳን ቪዲዮ አድርጌ አንዴ። አሁን እኮ ቀላል ነው። አሜን። ምን እያልኳት ምን ታደርጋለች ነው የሚባለው? እንተሳሰብ። ያወጣሹን ወጪዎች እንተሳሰብና ወጪው 270 ሺህ ብር የሚሆን ከሆነ خلاص አንቺ ነፃ ሰውነሽ خلاص እንተሳሰባለን። እያንዳንዱ ታሜን ይዞ መጣለው ነው አንቺ ጋር ገባሽ? በተር ያወጣሹ ወጪ እስከ ሜዲካል ድረስ ሄደሻል። ስንት ብር ነው ያወጣሹ? እዛ ድረስ እንሄዳለን። ገባሽ? ደረሰኙን እናያለን። ከዛ በኋላ ሀቅ ከሌለው በቃ ይሄን ያክል ወጪ አውጥታለች፣ ይሄን አንድ ድርሃምም ኮኔ ትመልሽለታለሽ። የቀረም ካለ ደግሞ እሱ ጋር እንኳን እላፊ ከሄደብሽ እላፊውን እንዲሰጥሽ አድርጋለሁ። ፕሮሚስ ነኝ። በዚህ ትስማሚያለሽ? ችግር የለውም እስማማለሁ። አሁን ወደ በላይና ወደ እንትና ሂጅልኝ። ኦኬ አመሰግናለሁ። ተስማማሁ እኮ አልኩሽ። ተስማማሁ። መሲ ቆይ አንድ ጊዜ ይኸውልሽ፣ መሲ አይዲው የልጁ አይዲ አሁን የት ነው ያለው? በያት አይዲውን አሰርቼለታለሁ፣ ጨርሼለታለሁ። ፕሮሰሱን በጨረስኩት ጉዳይ የልጁ አይዲ ዶክመንት እኮ ልናይ ከታሜ ጋር እንሄዳለን ቤቷ ይኸውልሽ መሲ ልጁ ማለት ነው። ይኸውልሽ መሲ ልጁ ብር ተበዳድሮ አይዲውን አሰርቶ ምናምን ነገር በግሉ ማለት ነው ከልጆች ብር ወስዶ አሰርቶ እሷ 500 ብር የሜዲካል ከፍዬለታለሁ እያለች የምታወራውን 500 ድርሃም አለበት እንዳሰጠው ብላ ለከፊሉ ነግራ አይዲውን አስይዛበታለች። ገባሽ? አይዲውን አስይዛበት መሲ ይሄ ውሸት ነው። ቦይስ አምጪልኝ በል እስኪ። አይዲው ካለ ልጁ አንዴ መስዬ አንዴ ማን ነበር ስሙ እኮ እየጠፋብኝ ነው። አዘነው አይዲ እጅክ ላይ ነው። በፍጹም ደውላለት ማለት ነው። ሁሉን አሻራ ምናምን ጨርሻለሁ። ተበድሬ ነው የከፈልኩት። 500 ብር ታልሰጠኝ እንዳሰጠው ብለዋለች። ኦኬ አንዴ ቦይስ አምጣልኝ በይው መስዬ። አሜን። ቆይ በመብርሃን አረ ሰው ይክበዳችሁ። አሜን። በነገራችን ላይ አቤልስ እስከከፈለ ድረስ አይዲውን የማግኘት መብት አለው። ከታሜ ጋር ስንመጣ አዘነውን እኔ ይዤ እመጣለሁ። አይዲውን የሚወስድ አንድ ነገር እኔ ልንገርሽ፣ አዘነው እኮ አይዲ ከፍሎ አልጨረሰም። ከፍሎ ካልጨረሰ ደግሞ ካምፓኒ አያመጣለትም። ኦኬ እንደዛ ደግሞ ከሆነ ሂሳቡን ስንተሳሰብ እሱ ጋር ላፊ ከሄደ ላፊ እንተሳሰብና የጎደለው የአይዲ ብር ካለው አይዲው እንዲሰጠው እኔ እሞላለታለሁ። በዛ እንሂድ።
ችግር የለውም። ኦኬ እኔና አንቺ ታሜን አምጥቼ ተሳስበን የአይዲ ብር ለምን 10,000 ድርሃም አይጎርለው? ምን ይሰጠዋለሁ? ተግባባን? መጥቼ እንተሳሰባለን። ከመጀመሪያው ጀምሮ ከውድ 270,000 ብሩን አንድ በአንድ ሙኒትንና ታሜን ይዤ መጥቼ ቁጭ ብለን እንተሳሰባለን። አይዲውን ትሸጫዋለች። በሰው ሀገር አሁን ላይ ወንዶች እየተያዙ ነው። አሁን ላይ ብዙ ልጆች እየተሰቃዩ ነው ያሉት። ገንዘቡን ከፍሎ ይሄ ልጅ ፖሊስ መጣ አልመጣ መሳቀቅ የለበትም። እጆ መጣለሁኝ፣ ሰኞ እጆ መጣለሁኝ። ከዛ በኋላ ቁጭ ብለን ተሳስበን አይዲውን ትሰጫዋለሽ። ይሄን በዚህ ጨረስን አይደል? አሜን። አይዲውን ያልሰጠው ካምፓኒው ከፍሎ ስላልጨረሰ ነው። እሱ እኔ ጋር አይደለም ያለው። ፖሊስ ያመጣብኝ አይዲ ይዛኛለች ብሎ አሜን። በማርያም አሜን። ይኸውልሽ የሰው ልጅ ልንገርሽ፣ አሁን አሜን እኔ ከዚህ ስወጣ እዚህ ሱቄ ጋር መኪና አደጋ ሊደፋኝ ይችላል፣ ህይወቴ ሊያልፍ ይችላል። የምንኖረው ሰከንድ ነው። ገባሽ? ነገ እኔን ልታጭኝ ትችያለሽ፣ ነገ አንቺን ላጣሽ እችላለሁ። በሞት ነው የምልሽ። ገባሽ? ዛሬን እችን እንቀን እለፊያት፣ ግድ የለሽም። መልካምነት ለራስ ነው። ይሄ ልጅ ወንድምሽ ነው። የአይዲ ብር እመብርሃንን ነው የምልሽ። አንቺ ልብሽ ቀና ከሆነ አይዲውን አስልቅቂለት። እንደ ወንድም እንደ እህት ነው የምጠይቅሽ። አሁን እኔ ጆ መጣለሁ። እኔ ጆ መጣና ያለውን ዶክሜንት ሁሉንም ነገር አያት እናየውና እኔ ሙኒት ታሜ ቁጭ ብለን አይዲውን ትሰጫዋለሽ። ከዛ በኋላ ስራ ፈልገን እግሩን በጥይት የተመታ ልጅ ነው ታዩ። እናሱ እኔ ጤነኛ ሆኜ ከዚች ሙቀቱ ስለሚያስጠላኝ በታክሲ ነው የሚሄደው የ15 ደቂቃ መንገድ። ይሄ ልጅ በጥይት ተመቶ ኮንስትራክሽን ስራ ስትሉት እንዴት ነው የሚሰራው? ወንድምሽን እንደዛ ታደርጊያለሽ? አታደርጊው። ስለዚህ እኔ አዘነውን እጆ መጣለሁኝ ማክሰኞ። እኔ ሙኒት እሱ ማክሰኞ ወይ ማክሰኞ እንመጣለን። አይዲውን እናስተካክላለን። ካንቺ ጋር ያለውን ነገር በዶክሜንት እንረዳዳለን። እዛ ወንድምሽ ነው ይቅርታ ተባብለሽ ነገሮችን ፈተሽ አይዲውን ይወስዳል። አይዲው 2 ዓመት እስኪሆነ ድረስ ማንንም ሰው ካንስል አያደርገውም። እየሄደ ቼክ ያደርጋል። ከዛ በኋላ ስራውን ይገባል። ይሄን ተስማምተናል። ማሽሽ ኦኬ። አዘነው ማክሰኞ እኔ ጋር ትመጣለህ፣ አብረን እንሄዳለን። እሺ ኦኬ። ከዛ በተረፈ ይሄ እላፊ ባንል ጥሩ ነው። ስለዚህ አሁን የአሊ ራያ በላይ ማለት ነው። ማስዬ ቆይማ አንዴ ቆይ እናቴ አንዴ ባትሪ ሊዘጋብኝ ነው ይሄኛውም ስልኬ። እሺ ቻርጅ አድርጊ ማለት እሺ ማይዬ እሺ። አሁን እንትን ምን እናደርጋለን? የበላይን ገንዘብ መብሬ ትመልሳለህ። በላይ ደግሞ ያንተ ብር ካለው ትመላለሳላችሁ። ከዛ በተረፈ የአሚን ዲዛይን ጉዳይ በዚህ ቋጭተናል ማለት ነው። መሲን ያልቋጨሁም እህቴ አንድ ጉዳይ የምታይልኝ አለ እዚህ ላይ። እሺ በላይ ቅድም 100 ምናምን ሺህ ብር አለባት እያለ ነበረ። አንድ ነገር ልንገርሽ፣ በላይ የላከው ልብስ እኔ ልክልሻለሁ። አሁን የላኩልሽ መረጃ ሳራ መረጃ ሳታጠፋብህ፣ እኔ መረጃ አላጠፋም፣ ትክክለኛ ሴት ነኝ፣ ልኬልሻለሁ። አይተሽዋል አይደለ ስትል ስለሰማዋት ላንቺ ነው ሸራረኩልሽ ማለት ነው። ወደሷ ሸር ማድረግ አልፈለኩም። ስለዚህ በላይ የላከልን ልብስ የተበላሸ ወንድሙ አለ፣ ቦይስ አለኝ፣ አንድ ቤት ነው የሚከማቸው። የሱ ልብስ በጣም የተበላሸ ነው። በላይ የልብስህ ተበላሽቷል፣ ስራህ ልክ አይደለም። ነጋዴ ሳገናኝህ አሰሪኝ ነጋዴ አገናኘኝ ይላል፣ ነጋዴ አገናኘዋለሁ፣ ልብሱ ግን ልክ አይደለም። ስለዚህ የ58 ሺህ ብር ዕቃ ልኮልኛል። ኦኬ የ58 ሺህ ብር ዕቃ ግን ስለተበላሸ ቪዲዮ አርጌ ወንድሙ መጥቶ ወስዷል። እኔ ጋር 2 የጎንደርና ያቺ የቅድሟ ልጅ የራያ ልብስ የያዘችበት ትፍትፋለ የተቀደደ ነው አልፈልግም ብላለች። ሽፎኑንም መልሳለች። ስለዚህ እሱን ልብስ መጥቶ 2 የጎንደር አለው እኔ ጋር እሱ መጥቶ እንመልስለታለን። ወይ ብሩን ያስገባልን ወይ ልብሱን አስተካክሎ ይላክልኝ። ይሄንን እፈልጋለሁ። ከዛን ውጭ ግን እኔ የወሰድኩት ብር ካለ ይጠይቀኝ። ጥሩ ስጨርሱ እናወራለን። መሲዋ ጨርሱና እናወራለን። ጥሩ እንደውም አሁን አሪፍ ሀሳብ እየመጣው ነው። ኦኬ ቆይ በላይ የተከተለ መብሬ የበላይ ስንት ብር አለብህ አንተ የምታምነው? እሺ ነገሩን እናሳጥረው። የምታምነው ስንት ብር አለብህ? የምታምነው ምናምን ሳይሆን ያው ያለኝን እናገራለሁ። ለመሰለሽ ከመጀመሪያ ጀምሬ ላስረዳሽ ስል እንትን ወደ ኋላ እየመለስሽ ነው። ለምን መሰለህ አሁን ለምሳሌ መብሬ ሌባ ነው ብዬ ስከሰው ነው መሲ ሌባ ናት ብለህ ስትከሰኝ፣ አይ እኔ እኮ ሳሪ ብር ከልክላኝ ከዛ በኋላ
ለአሜን ዲዛይን ሰጠው ይሆናል ነገሩ። እንደዛ ሳይሆን የመብሬ ሀቅ ይሄን ያክል አለብኝ እኔ ላይ በቃ ነጩንም አንናገረው። የመብሬ ብር ይሄን ያክል እኔ ላይ አለ። በላይም እንደዛው የበላይ ብር አንተ ጋር ስንት አለ? ይሄን ያክል እግዚአብሔር ይስጥሽ ልጅ ይውጣልሽ። እኔ ማብሬንና በላይን ያገናኘኋቸው ስራ እንዲሰሩ ነው፣ ኃላፊነት እንዲወስድ አይደለም። ግን በላይ ብር እንደዚህ አርጊልኝ ሲለኝ ማብሬን ጠርቼ ልቤን አይቷል። ማብሬ ልቤን ደግፌ ደም እየተፋው ማብሬንና በላይን አስማማው። ከዛ በኋላ ልብሱ ሂሩት ተበላሽቷል፣ ልብሱን ልመልስለት ነው። ከስተምሮች አበዱብኝ ሲለኝ በላይ ለምን እንደዚህ ታረጋለህ? ግን በጣም ታሳዝናለህ። እኔ በጣም እማምንህ ወንድሜ ነህ። የቪዛ ብር ራሱ የሚቀመጠው በበላይ አካውንት ነው። ይሄን ነው እንግዲህ ያለው ነገር። ስለዚህ የማብሬና ማብሬ የሆነ እንቅጩን እሺ በቃ የሆነ ወንድ ልጅ ቁርጥ ያለ ነገር ነው የሚናገረውና ወደ ሴቶቹ ጋር ሳትሄዱ የበላይ ለምሳሌ 5 ብር ከሆነ 5 ብር አለብኝ እኔ ላይ ብለን ንገረኝ። ስንት ብር አለበት? 23,000 የኢትዮጵያ ብር አለበት። እኔ በቃ አሁን ትራንስፈር ማድረግለት አካውንት ዘካን እዝቹ ጠቅ አርጋት። የተበላሸው ልብስ ደግሞ ላክልሽ። አሜን ይወጣ አትክፋች በህግ አምላክ እዝቹ ጠቅ አርግለት። የበላይ ለሱ ልንገርሻ ምክንያቱም ለሱ ልንገርሽና ከዛ እንት ያለሽ ልብስ ያዘዝኩት የ55 ማነው የ155,000 ነው ብዬሽ የለ። ከዛ በተረፈ እሱን ተጣርቶ ሙሉን 80,000 ብር አስገባሁለትና የቀረውን ብር ከሷ ትወስዳለህ አልኩት። እሱን ያልኩት ምክንያት ለምንድነው ብሩን አዛጋይቼ በእጄን በያዝኩት ቤተሰብ ብሩን መልስ የእህቴን ማለት ነው ብሩን መልስ ብሩ እየተጠቀምክበት ነው እንጂ የት አድርገው ነው እስካሁን ድረስ አትቆይም ፕሮሰስ ቢጀመርላት አሉኝ። ብሩን መልሽ ያልኳት ሂሩትን ትመልስልኝ አልቻለችም። በል ሂሩት እህትህ ናት አይደለ? እሷ ላይ ያስታወቀች እህትህ ነው ብላኛለች። ስለዚህ ብሩን ይሄን ብር ለእህቴ ብር አስገብቼላታለሁ መልሼላታለሁ። ከቤተሰብ ጋር መቃየም አልፈልግም። የቀረውን ብር ደግሞ ከዛው ሰድ አልኩት። እሱን አገናኘን። ሲያገናኘን ምላለች እንጂ ደግሞ እኔ እኮ ከኔ ጋር ምሰራ የነበረችው ልጅ የለችም ተጣልተናል ጠፍታለች አለችኝ። አንቺ ጋር ያለችው ልጅ ማለት ነው። እኔ ብሬን ለማግኘት ያደረኩት ጥረት ነው። የሰው ብር ፈልጌ ሳይሆን ያን ብር ደግሞ ማግኘት አለብኝ እኔ ምክንያቱም ያን ብር አስገብቻለሁ ለሲስተር። ከዛ ኋላች አንቺ ጋር ያለችው ልጅ ደግሞ አለው አልጠፋውም አለች። ሂሩት አልኳት ልጅቷ አለች አልጠፋችም። ጉሩብ ይከፈት ተባለ፣ ጉሩብ ተከፈተ። እኛ 80,000 ብር ላንተ አይደል የገባው? 80,000 ብር እኔ ነኝ እንጂ ያስገባሁት ለሱ ለበላይ። ይሄ የማደረሰኝ ነው እኔ ጋር ለደረሰኝ። አሁን በቃ የበላይ 23,000 ብር አለብህ አይደለ? 23,000 ብር አለብኝ። ልብስ ግን መልሼለታለሁ ለሱ ለመሰሽ። ያ ልብስ ደግሞ እኔ አባላሽቶብኝ ግርም መነን ብየው 7 ልብስ ሰሚራና አሜን ዲዛይን ቆይ አንዴ ሰሚራ አቻ አጠገብ ያለችውና አሜን ዲዛይን ላይ ያንተን ሀቅ አለ እነሱ ሰሚራ ጋር ብር አለ ካለክ የለኝም አለኝ ካለ አለ ከሌለ የለም አለበት ሰሚራ ጋር አልሄድኩም። ኦሬዲ አስተላልፉልኝ ብያቸው መጥተው ሲሉኝ እኔ እንግዲህ ቻርጅ አልመጣም ብያለሁ። 200 ድርሃም ነው አምጪ። አሁን 200 ድርሃም ነው እኔ ጋር 200 ድርሃም አለክ። ይኸው እየተቀበልኩልክ ነው አምጪ። ዘፈርጥጥ ብሎ ከእናንተ አጀንዳ መውጣት አለብን። ፈጣሪ ሆይ ይሄው ጋይስ መብሬ 200 ድርሃም አለው እኔ ጋር ስንት ብር እንደሆነ አስበሽ መልሽልኝ። ፈጣሪ ሆይ በድፍሩ ነው የሚሰጠው። ኖ ማሲ ቀልድ እኔ ዝርዝር ሳንቲም ያሳይመት ይኸውልሽ አዳምጪ እንትን ትክክለኛ እንደዚህ በሂሳብ ከሆነ ሂሳብ መልስ አለብኝ የምትል ከሆነ እሷ እኔ ሲጀመር 10,000 ብር ትቸልሻለሁ ኦሬዲ 10,000 ሲጫቃጨቁ ጭቅጭቅ ሲጀምሩ በቃ 10,000 አጋናኝቻቸው ሁለቱም ተጣልተን ብሎ ለነብቻቸው ነበርና 10,000 ብር ትቸላቸዋል። በቃ خلاص መብሬ ኖ አንዴ በሰው ታይም እኮ ሂሳብ አለብኝ ስላለች ነው 10,000 ብር ትቸላቸዋለሁ የበላይ። ኦኬ አንዴ 200 ድርሃም ለኔ ሰጣኛለች። ኦኬ አሜን ዲዛይን ጋብራለክ አሜን ዲዛይን ጋብራለክ ኖ የለብኝም። እኔ እኮ ለአሜን ዲዛይን ነው የማውቃት። በአሜን ዲዛይን እሷን አወቅኳት ወደ እሷ ሳልፈች። አሜን ዲዛይን ጋር ብር ከሌለክ አንተ 23,000 ብር የበላይን ብር መልስለት። አካውንት አምጣ በላይ በቃ እሱን እኔ ሲጀመርኩ አስገባልሃለሁ ብየዋለሁ። አላስገባልህም አላልኩም። ስለዚህ አሁን ሞባይል እንትን ትጠቀማለህ። አሁን ይኸው እንትን እየሰማሁኝ ነው። አሁን አስገባና ደረሰኝ ስጣን የበላይ። ይኸውልሽ አካውንቱ ላይ ብር ያለው አይመስለኝም። እዚህ እቃም ስላለው እኔ ጋር ወንዱም ይልካል ወደ እኔ ገባሽ? ያለውን ብር በጥሬም ስጥልኝ ስላለኝ ችግር የለውም። እኔ 23 ብሩን እኔ እሰጥለታለሁ። ምንም ችግር የለም። አያሳስብሽ። አንቺ ጋር ያለው ይዛውና እኔ እስከበልታለሁ። ችግር የለም። 23,000 አለው እኮ እያልኩሽ ነው። እሱንም ራሱ የታክሲ የሚዛን ሳላስብ ነው። ይኸውልሽ እቃ የመለስኩት እቃ አለ
ወደ 10 ምናምን ኪሎ አለ። 10 ምናምን ማለት በኢትዮጵያ አባዙ 10 ብር ነው ለኪሎ የምናመጣው። ወደ 13 ኪሎ የሚሆን መልሻለሁኝ። አልፈልገውም ይሄ ዕቃ እንደዚህ አይደለም ብዬ ማለት ነው። የሱን አላሰብኩም። የታክሲና የሱ ኦኬ አሚን ቅድም የምግብ ደመረች፣ አንተ ደግሞ የታክሲ ወላዲት አምለክ። በቃ አንተ 23 የሚዛን እኮ በብር እኮ ነው የሚመጣው። መሲ ሚዛን ማለት እኮ በብር ነው የሚመጣው ማለት መቶ ብር ከከፈልኩ ወይዬ በለን መሲዋ አንዴ እኔን እንግዲህ ያለው ራያ ቆቦ ነው። አሁን የጦርነት ቀጠና ነው። ምናልባት ምሳዘብ ስናገር ምናልባት ወታደሮች ወይ ደግሞ የተለያየ አካላት እንዳይመታኝ ውጪ ላይ ስለሆንኩኝ ኔትወርክ አለበት ቦታ ስለሆንኩኝ አንድ አዳምጡኝ። መሲም ሆነ አሚን ዲዛይን ራሳቸው ተነጋግረው ስለሆነ ልብሱ ልንገርሽ፣ አሚን ዲዛይን የዛሬ 8 ወር 9 ወር ያዘዘችኝ የብዙ ሺህ ብር ዕቃ አሁን ምንድን ያላችሁ ቆሿን ያላችበት ምክንያት እየሰማሽ ነው። አልተመሽ ያለበት ምክንያት ልጆቹ መቶ ስለጠየቁኝ ስጠይቃት በአቅራቢያ ያላችሁ ሲጀምር ቆሻሻ ናችሁ፣ ሲጀምር የቤተክርስቲያን ሰው የምትባሉ ሰዎች በሙሉ ውሸታም ናችሁ። ሪከርዱ ልክልሻለሁ፣ ችግር የለውም። መብሬም ይሷ መብሬዋ አልተመቸም አይደል? አዎ ካልተመቸ መልሰው ሪከርዱ ልክልሻለሁ፣ ችግር የለውም። ተመችቶኛል፣ አስቀረዋለሁ ምናምን ማለት የኦሮሞ ልብስ ደግሞ አዘዘኝ። የኦሮሞ ልብስ አዘዘኝ መብሬ ልብሱ ይሄ ነው። 5 ልብስ ነው። ሪከርዱ ልክልሻለሁ ብዙ ነገር ስለምናወራ ማለት ነው። ይሄ ልብስ ነው፣ ችግር የለውም ላከው አለኝ። ትእዛዝ አንድ ልብስ ነው፣ ሌላው ችግር የለውም አለኝ። ከላኩ በኋላ ምን መሰለሽ ሩቱም ሁላቸውም ሲከዱ ሁላቸውም ልብስ መመለስ ጀመሩ። የኪሎ እናስባለን አሉ። የኪሎ የምታስቡት ምንድን ነው? እኔ ኢትዮጵያ ከመርካቶ ላምበረቱ ደግሞ ከመርካቶ ቦሌ የምልከው ራይድ ልኪያቸው ጠይቂያቸው አውቃለሁ። እንዴ ምን አገባኝና ብሩን እኔ ማስገባላችሁ ካልተመቻችሁ ይኛው ደግሞ ይሄን የምትል ከሆነ የኦሮሞ ልብስ ይሄን መልሳለሁ የምትል ከሆነ ሙሉ ለሙሉ እቃዬን የ155,500 ብር ዕቃ መልሰውና ብር ላስገባለህ አልኩትኝ። በጣም ሰደበኝ። ችግር የለውም። ሩቱም ሰደበችኝ። እቃውንም የሚፈልጉትን መልሱ። አሁን እኔ ችግር የለውም በእናንተ ስም የምናገረው ብር ካለብኝ የተገባ ብር ካለ እኔ የማይመለከተኝ ነገር ካለ ምናምን እየመች ስለሆነ የሚመለከት ማንኛውም ዕቃ ካለ እኔ መልሳለሁ። ብሬን ግን ሩቱም ሆነችኛው ሩቱም የ100 ምናምን ሺህ ብር ዕቃ አዛለች። ብር አስገቢ ስራት ዛሬ ነገ ታዲያ የምታስገባው አልፎ አልፎ ነው። ዙራውንም ቅድም ነገም ሩቱም አለኝ መብሬም አለ። ይሄ ጨለማውን አይዋሽም። ሞት አለ ነገ በቃ ምንም ይሁን ምንም እየመሽ ስለሆነ ችግር ካለ መሲዋ ቁጥር ሳሪም መሲም ያዙ። ነጋዴ ነኝ። አንድ ቁጥር ተይዙ 0919 በማርያም ያዙ። እንደው በቅዱስ ሚካኤል በትናንትና ይጃል ቁጥር ያዙ 0919 ያዙ። መሲ የሰማችሁ 19 ሚውት ሮባቸዋል 091994 0029 አሁን እኮ ስደውልልክ ነበር 94 አይደል 0919940029 እናንተ የደወላችሁት በ10 ቤቱ ነው። አልትራ ስለሆነ ሰርግ ስላለ ቪዲዮ ፈልገውበት ነው። እናንተ የደወላችሁ መዝሙር የሰማው ነው 0919940029 በላይ ሹምዬ ወዲያው በላይ ማማሮላችሁ ሲባርጉትና በፈለጋችሁ ሰዓት በፈለጋችሁ ነገር ጠይቁኝ። እኔ ሀቅ አለኝ። እግዚአብሔር ያክብራችሁ፣ ልጅ ይውጣላችሁ። አሚን በላይ ኦኬ። ስለዚህ የመብሬንና በላይ ነገ በደንብ ትላለህ። አሁን አሚን ዲዛይን ደግሞ የሆነ የልብስ ቪዲዮ ይዛለች። ምናልባት እንትን በላይ ኔትወርክ የሌለበት ቦታ ስለሆነ መደማመጥ አይኖርም። ነገ እንትን እንላለን። አሚን ለህዝቡ የምትይው ነገር ካለ ቪዲዮሽን ከፍተሽ ህዝቡን ይቅርታ ጠይቁ። እሺ ሰኒ በላይ እሺ መሲ ባትሪ ሊዘጋብኝ ነው። አንዴ ላውራ ጨለማ ውስጥ ነው ያሉት። ቀን የመጡ ናቸው። እነሱም ከአሚን ዲዛይን ልብስ ወስደው ልብስ ልካል። ተመልከች መሲ ልብስ ልካው ልብሱን ግማሹ በላይ ይውጣ፣ በቃ በላይ ይውጣ። ምክንያቱም በላይ በቃ አይመለከተውም፣ ራሱን ያጥራ። ከዚህ በኋላ ልብስ ወስዳ ስሚ ልንገርሽ፣ ልብስ ከወሰደች በኋላ የደረሰኝ ግማሹ ነው ብላ ግማሹን ደግሞ የደረሳትንም አምና ጥየዋለሁ ብላለች።
ስለዚህ እነሱ ቀን ጀምሮ የተቀመጡ ስለዚህ ነው አቶ ሰለሞን የሚባለው ቅልቦች የደወለላቸው። ኦኬ እሺ አሜን ሳሪ ምን ታርጊ? እሺ እኔ ልውጣ አስገባ የበላይን ብርና ደረሰ ይላል 200 ድርሃምን መተክሱኩ ሰው ምንም ችግር የለውም። የሱ እንትን ያለውን አስገባለታለሁ ምንም ችግር የለውም። ከዛ ደግሞ ቆሽዋል ያለው ቆሽዋ አይደለም ድርመነን ብየው ድርመነን ስላልሰራ ነው ያን ደግሞ የመለስኩለት። እሱን ደግሞ ከስተምር ስለማይቀበለኝ ነው ለኔ የመለስኩለትን ልብስ ማለት ነው። እሺ ኦኬ አሁን ወደ አሚን ዲዛይንና ወደ መሲ ደግሞ እንሂድ። አሜን ስለነ መሲ ወለየዋ ንገሪን እስኪ። ወይዬ ማሪ ሁሉም ፎሎ አርጓት ወለየዋ እስኪ ይቅርታ በላይ መሲ ወለየዋ ሳይሆን ሰለሞን በሚል ነው የማውቀው። መጀመሪያ እዚህ ሀገር ልብስ ስጀምር መጀመሪያ ሀብዬ ማለት ነው። ስለዚህ የሱ ልብስ በተደጋጋሚ አክስቴም ነግረዋለች እያከሰርካት ነው አዲስ ነጋዴ ነች ተብሏል። እኔ ጋር ጠፍቶ የመጣው ትራፊው እኔ ጋር ነበረ ለአንድ አመት ተቀምጦ ነበረ ልብሱ ማለት ነው። እኔ ለወልድ ሆስፒታል ሲገቡ ቤቱን ሲያጸዱ ጣሉት። ከዛ በኋላ ሲጥሉት የጣሉትን እኔ ከፍላለሁኝ። ስለጣሉት ስለጠፋው አያገባኝም። ለምን ጠፍቶ ትራፊው ነው የመጣልኝ። ስለጠፋው አያገባኝም። የጣሉት ደግሞ ልጅቷ ራሷ ቦይስ አርጋለታለች። ተቀብላ የላከችልኝ ልጅ እዚህ ሀገር መታ ቦይስ አርጋለታለች። ልብሱ የተበላሸ ነው። አሚን ልትወልድ ስትገባ እኛንን የጣል ነው ያንን አስባ ትከፍላለች ብለዋለች። ስለዚህ እነሱን ቀንቀጠሮ ያዥልኝ። የበላይ ደግሞ የኛ ልብስ ነው ያለበት ማብሪም እኔ ጋር ምንም የለበትም። ስላስተዋወቅኳቸው ኃላፊነት አልወስድም። ሰው ሳስተዋወቃቸው ኃላፊነት አልወስድም። ብዙ ነጋዴ አስተዋውቀዋለሁ ግን ሲጣሉ ወደኔ ነው የሚያመጡት። ኦኬ ስለዚህ የነ ሰለሞንን መቼ እናገናኛችሁ? ደስ ባለሽ ቀን ወይ ሰኞ ወይ ነገ ባትራርገው ስልካቸውን እኔ ጋር ወረቀት አለ። ወረቀቱን ቅድም ሰው ያዘጋጁ ብላይ ነበረ። ወረቀቱ የተከፈለበት ያልተከፈለበት ተብሎ የተመዘገባለ እሱ ጋርም አለ የሚለውን እናወጣዋለን። ኦኬ ስለዚህ አሜን ይቅርታ የምትጠይቂው ስፔሻሊ መሲ ባላገሩ ያመጣችሁ ልጅ አይዲውን የዚህን ደግሞ ግማሽ ብር ስንት ህዝቡን ይቅርታ ጠይቂያለሽ። አሁንም ግን ይቅርታ ብትጠይቂ ችግር የለም። እኔ ህዝቡን አሁን ታጠፋኝ ህዝቡን እኔ ይቅርታ ጠይቀዋለሁ። ግን የዚህ የሰለሞንን ቀን ቀጠሮ ያዡ ወረቀቱን ይጋላ እሱ ጋርም አለ ብሏል። ስለዚህ መሲ ለምንድን ነው ቀን ቀጠሮ የሚያስፈልገው? ይሄ አጭር ነገር ነው። አጭር ነገር እኮ ነው። እሷም ማምናለች እሱም ማምኗል። ምን ቀን ቀጠሮ አስፈልገው? እሺ ቀጥይ አጥሉሽ ማለት አጭር ነገር ስለሆነ ይሄን አክል ብዙም ኮንቴንት ነው ማለት ነው። ሰለሞን አልገባኝም። ሞርስ ልብስ ነው የወሰደችባቸው ብር ነው ልብስ አይውልሽ መስዬ ቋንጣ እሱ አዲስ አበባ ነው ያለው። ሽሮ ሜዳ ነው ሱቁ ያለው። ልብስ ይልክላት ገና ስትጀምር ሀብላ ስትጀምር ወንድሜ ነው እሱ ነው የሚልክላት እና እስቲል በዱቤ ነበረ ገና ጀማሪ ስለሆነች ምንም ስለሌለት በዱቤ ነው የሚልክላት። ይልክላታል። መጀመሪያ አካባቢ ታስገባለታለች። ከዛ ቤተሰብ ሄዶ ልጇን እናቷን ለክቶ አባቷን ለክቶ ሰርቶላት ሰጥቷል። አልሄድም ልብሷ አልሄድም። ብር አስገቢ ስላት ብር አስገቢልኝ ምናምን ስላት ቀሪ ብር ነበረና ወደ ሳውዲ የሚሰራ ልብስ አለና ብር አስገቢልኝ ስላት ነገ ዛሬ ትለኛለች። እንዴ ለምንድን ነው እንደዚህ? እኔም እኮ የስራ ብር ነው። እኔም ከሸማኔ ጋር ከምን ጋርና አንዴ ጠብቅኝና ከዛ ታወሪያለሽ አንቺ። ከዛ እኮ እየተሳሳትኩ ስለሆነ እኔ ልናገርልህ አንዴ ጠብቅኝ አልኩሽ። አሜን ማለት ነው። ቆይ አንዴ አሜን ሚውት አድርጊ። አቶ ሰለሞን አሁን እሷ ልብሱን የገባኝን አንዴ እኔ ትንሽ ቀረብ ላድርጎ። አሁን እኔ ተረዳኝ። እሷ አሜን ዲዛይን ከናንተ ልብስ የመጀመሪያ በንግድ ዓለሙ ስትቀላቀል በዱቤ ኦርደር አደረገቻችሁ። ኦርደር አድርጋ ልብሱን ወስዳው ነው ወይስ ታቶስ ኦርደር አድርጋ እናንተን ኪሳራ ውስጥ ከተተች? ወስዳለች ማለት ልብሱን እኮ 140 ምናምን ሺህ ብር 140 ምናምን 40 ስንት ነው? 145,150 ብር ማለት ነው። ከዛ እንተሳሰብ መስዬ ካሽ አልሰጠችም።
ጭራሽ አልሰጠችም። መስዬ ምን አለ መሰለሽ ከጀመርን ትንሽ ቆየን ማለቴ አሁን ለምሳሌ የ200 ሺህ ብር እንትን ካዘዘች እቃ ካዘዘች ወይ 50 ሺህ ብር ነው የምታስገባልኝ ወይም ደግሞ የ70-80 የምታስገባልኝ ማለት ነው። እና በዛ አይነት እየሆነ ቆይሄደና ከዛ በኋላ ይሄ ነገር ሲመጣ ብር እየበዛባት ሲሄድ ምን ማለት ጀመረ መሰለህ ብሎክ አድርገችኛ ጭራሹንም ብሎክ አድርገ ጠፋች። ከዛ ምን ከአይባ አሁን ገንዘብ ነው ያለባት፣ ባጭሩ ገንዘብ ነው ያለባት። አዎ ገንዘብ ነው ያለባት። ስንት ብር? ይኸው ዝርዝር አለ፣ ዝርዝር ይዤዋለሁ ከነ ማስታወሻ 145150 ብር። አሜን። ይሄን ገንዘብ ታምኛለሽ? ስንት ብር ነው ያለብሽ? አላምንም። ምክንያቱም እኔ ዱቤ ዕቃ አልወሰድኩም። አንደኛ ነው የምነግርሽ ነገር። ሁለተኛ ነገር ረጅም ጊዜ ሲያሰራኝ የነበረው አዎ እሱ ነው። ከስተምርም ሳገናኘው የነበረው አዎ እኔ ነኝ። ሲቀጥል አላምንም። የማላምንበት ምክንያት ያልበላሁትን ወይም ያልተቀበልኩትን አላምንም። መጨረሻ ላይ ፓርቲ የተጣላንበት ምክንያት ልንገርሽ። እቃውን ልኮት እቃው የተላከው የተሰራውን ያዘዝኩት ሳይሆን ከተቀመጠው አምጥቶ ነው። ያን እቃ ዱባይ ሲደርስ ጠፋው። ጀሪ የምትባል የኔ የሱም የምታቅ ነች የምትቀበለው ሂሩት እቃው ጠፍቷል። የመጣልሽ እቃ ይሄ ነው፣ ይሄንን ውሰጅ ስትለኝ መቀነት የሌለው የጎንደር መቀነት የሌለው የሀበሻ ልብስ እኔ አልወስድም፣ ያዘዝኩት ልብስ ይሄ አይደለም ስላት አይ ውሰጁ እንዳይጠፋለችኝ ወሰድኩ። አስቀምጣለ ልብሱ የታለ? ልብሱ ሽፎኑን ጥለውታል። ኦሬዲ የሀበሻው ልብስ ግን አለ። መቀነት ምናምን ስለሌለ ተቀምጧል። እንደዛ ከተባለ ደግሞ ከሱ ወስደሽ አንቺ መጣል አልነበረብሽም። አዎ ልክ ነሽ። እሱን ያልጠያ እንትን እኔ አይደለሁም። ልወልድ ወደ ሆስፒታል ቤት ሲያጸዱ እነሱ ናቸው አውጥተው የጣሉት። ያወጣት ይጣለ። ኦኬ አሜን። ይኸውልሽ አሁንም ይሄንን ነገሩ እንዳትበላችሁ እሱ ኦሬዲ ልኮልሻል። ስለዚህ የጣሉት አዛሉም ተጣለው። አሜን። አንዴ አዛሉም ሙኒትም ተጣለው። ብርጅስቶን አንዴ ቆያቱ ሰለሞን ብርጅስቶንም ተጣለው። ሙና እሱ የአቶ ሰለሞን ጉዳይ አይደለም። የስንት ብር ልብስ ነው የጣልሽው? ያንን የተጣለው ልብስ እሳቸው መመለስ ሲገባው ብልሽቱ እንኳን ቢኖርበት እናንተ ጥላችሁታል። ስለዚህ ብሩን መክፈል አለብሽ። እሺ ይኸውልሽ እዚህ ጋር አንድ ማብራራልሽ ነገር ልንገሪው። እቃው ጠፍቶ ለሂሩት የደረሳት እቃ ሙሉ እቃ ነው ወይ ብለሽ ጠይቂው። እራሱ ነው ይሄው እዚህ ጋር መስዬ አንዴ መስዬ ይኸውልሽ ምን አለ መሰለሽ እኔ ሙሉ እቃ ምን አለ በዛ ዕለት ሰውየው ማለት ነው ከፈለግሽ ምናልባት ጊዜው ስለሄደ ከ2 ዓመት በላይ ቆይ ስለሆነ እንትን ይልቻል እንጂ አለ ሰውየው ራሱ ነው ያደረሰው ለቆይ ሰውዬ ማለት ነው ከኢትዮጵያ ለምን ነጋዴው ስለሆኑ ከኢትዮጵያ ወደ ዱባይ የወሰደበት ሰዎች ቆይ ስላሉ እና ደግሞ እቃው መልሽ አልኳት። እቃው መልሽ በቃ ብር መክፈል ካልቻልሽ እቃው መልሽ እና እቃው መልሽ አልኳት። እቃው መልሽ ስላት ምን አለች መሰለሽ እሺ አለችኝ። የመርሳ ልጅ ቆይ ነበረች ሰሊና ነው ምናምን የምትባል ልጅና እሷ ረከባለሁ አለችኝ። እና ደግሞ ጄሪ ራሷ ቆይ ነበረች። ከዛ በኋላ ደግሞ እቺ ማናት ሂሩት እምቢ አለች። እምቢ አላልኩም። እቃ እኔ ጋር የላከው ከኔ ጋር ጠይቅህ። አሁንም አንድ ጥያቄ ነው ስላወራህ አንገቲ በቢራ ካላህቀ ሰጥህም ታወራለሽ እዛው ሙሉ እቃ ነው። ለምን ብሎ ካረግሽ ለምን ብሎ ካረግ አሜን ሚውት አድርጊ፣ አትከራከሪ። እቃ ሙሉ ካልሆነ እቃ እስቲ ዝም በይ። እቃ ሙሉ ካልሆነ ያልተስተካከለ ልብስ ከሆነ ሙሉ ለባለቤቱ ነው ማስረከብ የነበረብሽ። ለምሳሌ ከኔ 50 ስልክ ወስደሽ ዝባላ ጥለሹ ከዛ በኋላ ደግሞ ምትከፊው አንቺ ነሽ። ስለዚህ የአቶ ሰለሞን ሀቅ አለብሽ። እሳቸውን ደግሞ ተነጋግረን ይሄን ሁሉ ገንዘብ በአንዴ ክፈይ ማንም አይልሽም። በሰው ሀገር የልጅ እናት ነሽ። ያለሽበትን ህመም ላይ እንስላለሽ። ተራ በተራ የሁሉንም ስቴፕ ባይ በስቴፕ ግን ትከፍያለሽ። ገባሽ? ምን ፈልጋችሁ ነው ስልክ? እሺ ኑ ብሉ። እሺ አንተ በዚህ አጋጣሚ መሲ አቶ ሰለሞንም ልጅቷ እዚህ ጋር ከመምጣቷ በፊት እኔ ተረጋጊ ብያታለሁ። 20 ሺህ ልካለህ ያላክላትን እቃ ላክላት። እናንተ እርስ በርስ ትተዋወቃላችሁ። በትናንሽ ገንዘብ በትላልቅ ገንዘብ ኢሹ አይፈጠር እዚህ ጋር።
አንተም ላክላት። እህቴ በጣም አመሰግናለሁ። እኔ ደግሞ እያልኩት ያለሁት ሳሬ ቅድም ወረቀትሽን አውጭ ብላኝ እኔ ሴቭ አድርጌ መዝግባለሁ። ወረቀቱ አለ መዝግባለች። እኔ ለእሷ አይደለም ሌላ ልጅ ናት። አቶ ሰለሞን ላይ 20 ሺህ አለኝ የምትለው ሌላ ልጅ ናት። ኦኬ ማነች? አንተ መጨረስ ታውቀዋለህ። አንተ ጨርሰው አትመጣም። በቃ እሺ፣ ችግር የለውም። እሱን ከፍትላታለን። አንተ በውስጥ ስለምን ኦኬ፣ እሺ፣ ችግር የለውም። እሱን እናገኝ። ምን አለ መሰላችሁ አሁን ይሄን እኔ ያልኩት ሂሩት ማለት ነው። ሂሩት መጀመሪያው ነው ምንም አይነት ነገር ማለት ነው። የሚገርማችሁ ነገር ማስታወሻ አለ። ሁሉም ዕቃ ሲወጣ ተመዝግቦ ነው የሚወጣው። ከዚያ ላይ ደግሞ ከእንትን ላይ ሲሄድ ራሱ ማለት ነው ወደ ሲሄድላት አለ ሰው። እሺ እንደዛ ከሆነ አሜን። ነይ ቪዲዮ ክፈችና ካላስ እንጨርሳለን። አሜን ወይ ሳሪ ልጅም አለች። አሜን ጋር 800 ድርሃም አለኝ። ልጅ የመጀመሪያ የገባችው ትክክል መረጃ አለ። ትክክል አዎ። አሜን እኮ ያቺ ልጅ አለ። አሜን ነይ ቪዲዮ ክፈችና በዚህ ቀን ይሄንን ብለሽ ለአቶ ሰለሞን አስረጅ። እሺ ሳሪ እኔ መኝታ ቤት ነው ያለሁት። እዚሁ ላይ ልክፈት እና ወረቀቱን ላቅርበው እና ታዲያ ትሄጃለሽ? ነይ የምልሽ እኔ ቤት እኮ አይደለም። እዚሁ ቪዲዮ ክፈችና በቪዲዮ እያሳየሽ አቶ ሰለሞን ይሄንን ቀን ይሄንን ላከልኝ፣ ይሄንን ብር ሰጣሁት፣ ይሄ ዕቃ ደረሰኝ፣ ሲደርሰኝ ደረሰኝ አልኩ፣ ሳይደርሰኝ አልደረሰኝም ብያለሁ ምናምን ብለሽ በማስረጃ አምጪ ብዬሽ ገና ቅድም ይዘሽ ወጥተሻል። ስለዚህ ይዘሽ ነው ማሪ። እሺ ሳሪ ቆይ አንዴ ያለ ኦኬ ካላስ አዎ 800 ድርሃምም አንቺ ወልደሽ የሰጠሻል ልጅ መጀመሪያ ገብታ ነበር። ሳሪዬ አሪፍ ሳሪዬ የምር በጣም እንደዚህ አይነት ህይወት ውስጥ የተዘፈቃችሁ ሰዎች ከእንደዚህ አይነት ህይወት ውጡ። ምክንያቱም ሰላም አታገኙም፣ የተረጋጋ ህይወት አትኖሩም። አንድም ብር የሰው ገንዘብ አንድም ሳንቲም የሰው ገንዘብ ያስጠይቃል። ሰላምም የላችሁም። ወደፊትም በምትሞቱ ሰዓት ሰላምም አታገኙም። ቢኮዝ ሰው እዚህ ሚዲያ ላይ አሁን እናንተ ተሰሚ ስለሆናችሁ ምናምን በጣም ግጥም አድርገን ተሰሚ ነን። ምክንያቱም ከምንም ነፃ ነን። በቃ ነፃ ስትሆን ሰላም ይሰማሃል። አረጋሽ ትሙት በየርክበት በኩል በቃ አድናቆት ነው የምታገኘው። ስለዚህ አሁን እኔ በወጣ ባልወጣ በቃ ነፃ ሰው ነኝ። እግዚአብሔር ይመስገን ከምንም የተነካካ ነው። ስለዚህ እኛ ታዋቂ ብንሆን ነፃነታችን ነው። ያንብብልሽ ባሌ ማለት ነው። እሱም መዘገበ የሚለውን እኛም እየከፈልን ያመጣነውን ያንብብልሽ። ክፈቱ መጀመሪያ ክፈለ ያልተከፈለ የሚል ይሄው እዚህ ጋር ወረቀት ክፈቱ ጋይስ ክፈቱ። አንድ ሰውም ቢሆን በእናንተ ለምን ያለቅሳል? አክቲነች የመዘገበችው ካላሳላቀም ይሄው ክፈቱና እንትን አሳዩ በመረጃና በማስረጃ ካላስ ታመምን እኮ አረጋሽ ታመምን። ይሄው ትምህርት ይሆናችሁ ጋይስ እንድትማሩ ነው እኛ ወደ ሚዲያ የምናመጣው። የትኛውም የህግ አካል ሆነን አይደለም፣ ግን ደግሞ ሰው ለመርዳት ሰው መሆን ብቻ በቂ ነው። እንደነዚህ አይነት ሰዎች መቀጣት አለባቸው፣ ዋጋቸውን ማግኘት አለባቸው። ምክንያቱም ለምን ሰው አንድ ቀን ይጉላላል? እኛ ራሱ ለምን አንድ ቀን እንጉላላለን? ሰላምን መስበክ ስንችል፣ ጥሩ ነገር ማስተማር ስንችል፣ ጥሩ ነገር ለእህቶቻችን አርያ መስጠት ስንችል፣ መስራት ስንችል በእናንተ ምክንያት አንድ ቀን ለምን እኛ ሉዝ እናደርጋለን ስራችንን? ለምን እነዚህ ልጆች እስካሁን ምን ላይ ደረሱ ብለው ይውላሉ? ምክንያቱም በቃ እናንተ የምትጠፋ ስር ሰዳችሁ ነው። እኔ ወይዘሮ ሰሚራ ለማመን እስከሚያቅተኝ ድረስ ነው እሷ መሆኗን ራሱ የተጠራጠርኩት፣ ለማመን እስከሚያቅተኝ ድረስ። ምክንያቱም እኔም አውቃታለሁ የኔ ብር አለባት። በምን አይነት መልኩ በዚህ ደግሞ ተገናኝታ ደላላ ሆነች? ሰው አምጪ ደላላ እንደው ሰው አምጪ። ይኸው የቤቴ ልጆች አሁን አሉ እዚህ እያዩሽ እየሳቁ እየተገረሙ ነው። እኔ እንዴት በምን አይነት መልኩ ሆነሽ ነው ሰው የምታመጪው? ኧረ እንደው አምላኬ እንደው እንዴት አይነት ስቃይ ነው የገባ ነው እናንተ እንደው እየተበጠበጣችሁ ብጥብጦች። በምንድን ነው ሀገር ሰላም የሚያገኘው? በምንድን ነው እኛ ሰላም የምትሰጡን? በምንድን ነው የተረጋጋ ህይወት እንዲኖሩ ቤተሰቦቻችሁ የምትፈቅዱላቸው? ምን አይነት ማህበረሰቦች ከምን ይወጣችሁ ነው እናንተ አስተካክላችሁ እንትን ሳትሉ ሰው አምጪና ሻጭ ለዋጭ? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ሰው ቤት ሰርቶ የሚኖር ሰው በስንት ጣሙ
እኔ ሰሚራን ሳይኮ የደነገጥኩ ድንጋጤ አሉ። አሁን እዚህ የቤቴ ልጆች እየጻፉ ሊሳሪ ጉዳይሽ ይላሉ። እኔ ፎቶሽን ፖስታለሁ ከነሻንጣሽ ይቅር አልልሽም ይዘሽ ሄርሽው የቤት ክራይም ብር እያልኩኝ ኧረ እየጻፈሽ ነው። ማናት የምጽፈው? ጋይስ ንገሩኝ እስቲ ማን ነው የሚጽፈው? አስረ መቃጠል መንገብገብ ነው መቤቴ። ማን ነው የሚጽፈው? ንገሩኝ ላስገባው። እሺ ሳርዬ የት አለ? አንተም አውጣ እና ወይሰት ጀምሮ ከዛ አዎ እያልክ ትሄዳለህ። እነሱ እኮ አሁን ጽፈው ሊያሳዩሽ ነው። በራሳቸው አዘጋጅተው እኮ ሊጽፉሽ ነው። ለምንድን ነው የማይከፍቱት ካሜራ? ምን እያደረጉ ነው? እየተዘጋጀች እኮ ነው። ምን እያደረጉ እሱ ሳላ ቆይ መስወለኝ ሙኒቴ የተባባልነው አንቺ ለሰውየው ጽፈሽ አስቀመጥሽው በዚህ ቀን ይሄ የሚል አለ ስንል አዎ የተላላካችሁ እኮ አሁን እየጻፈች እኮ ነው። ለምን ተላልከዋል አይደል? አዎ ብላ እኮ አስተካክላ አስቀምጣ። አሜን ነይ ውጪ እንደ ቀን አለው እኮ ጋይስ ይጻፋል እኮ ቀኑስ ምን እንጂኛ አልጻፍም። እባካችሁ ሳታዩ አትፍረዱ። ካልጻፍሽ ክፈቺ ቪዲዮ አሜን ውጪ ቪዲዮ ላይ ስለጻፍኩኝ ይሄ ነው እላለሁ። የጎንደር ቀሚስ አንዴ ራያ 4000 ድምፅህን ከፍ አድርገህ እንድትግባቡ። ለምን በቪዲዮ አንዴ ጎንደር 4000 ብር ምኑ የጎንደር ሄት አንዴ ወንድሜ አይወለ ከማንኛው መሰለ ሲጀምር ለምን በቪዲዮ አትወጣ? በቪዲዮ ይውጣ አንደኛ፣ ሁለተኛ ደግሞ ከአደይ አበባ ነው የምትጀምርልኝ። ያኛው ሙሉውን ተከፍሏል። አንተ የምትዝ ከሆነ ማለት ነው። ከአደይ አበባ ከፋይ ጥቁር ወደ ሳውዲ የምታስታውሽው ከሆነ ወደ ሳውዲ የላኩልሽ ዕቃ ከፋዮች አሉ። የሃሁ ፊደሎች አሉ። አስታውሽ። ከሱ ጋር ጀምራችሁ ነው። እኔ በተአምርም አልፈልግም። ሲጀመርም ምንም ማለት ነው። የትም ይንታይትም እኔ ግን ደግሞ ምናልባት ልቤን ታቅፌ መኝታ ቤቴ ነው ያለሁት። ልታዳምጭ የምችል ሁለተኛ እኔ አልጻፍኩም። ላንቺ ልመልስልሽ በይቅርታ ጋር። ሁለተኛ በላይ 10 ሽፎን ነው ያበላሸህብኝን እሱን አምነሃል። እሱን ነው የጣሉብኝ 10 ሽፎን ሰለሞን ይቅርታ 10 ሽፎን ያበላሽኸው 10 ሽፎን ባለፈው ሳራ እኔ ቤት ስትመጣ ያስረዳችሁ ያበላሽችብህ ያዘንከው ከዛ የጎንደር ጠፍቶ የተረፈው ካሊ የደረሰው አሜን አንቺና እኔ ቅድም የተነጋገርነው በቪዲዮ ወተሽ መረጃ አለኝ ወረቀት ላይ ብለሽ ቪዲዮ ወተሽ የሳሪ ተከፍሏል እያለሽ እኮ ነው ታነብለት ውጪ በቪዲዮ ውጪ ቪዲዮ ውጪ አሜን ልጅሽን አትበጥብጪ በእናትሽ ለልጅሽ አንድ ቀን እንኳን ሰላም ስጪ አሁንስ እስኪ ውጪና በቪዲዮ የጻፍሽው ቀን እያሳየሽ እሱ ባለቤቱ አዎ ይሄ ነገር በዚህ ነው እያለሽ በዛ ላይ ደግሞ ምን ትይዋለሽ አንቺ እኔ ልብሱ አልደረሰኝም ምክንያቱም እንዲህ ስለሆነ ስትዩ እሱ ደግሞ ለምን ልብስ አልደረሰሽም የሚል ቮይስ አላችሁ ያንን ሁሉ አውጪ ዝም ብሎ የሰው ገንዘብ ወስዶ መጭበርበር አለ እንዴ አውጪ ከዛ እሱም ያውጣ ውጪ በቪዲዮ እንደ ሳሪ በደንብ አድርጋ እኮ ተቀብላለች በእግዚአብሔር ተቀብላለች እግዚአብሔርን ተቀብላለች በስመ አብ ወልድ ችግር የለም እንደ መረጃላችሁ አይደል መሲ ወለዩ መረጃችሁ አዎ በእናንተ ነው የምጠይቃለን የሰው ምስክር አለ የወረቀትም አለ እንዴ በቃ ለመሰጠም ሳሪዬ ይኸውልሽ እስከ ሂዳ እስከሚሰጣ ሰው አለ ታውቀዋለሽ ልቧ ያውቀዋል እንዴ ለምን እንወሻሻለን ከአደይ አበባ ተመዝግቦ ቁጭ ያላለ ደብተር ከአደይ አበባ ጀምሮ አንቺ የጻፍሽውን የመዘገብሽውን አውጩ ከዛ ያምንሽውን እስቲ እንመነው ረመዳን ያለም አባቴ መሲ እኔን ነው መሲ ብርጅስቶን ቅድም እንትን አካውንቷ በእናቴ ነው በአባቴ ትራንስፈር አርጉልኝ ብላለች ሲባል የነበር አካውንት አለ ሰጠሽ ወይስ አልሰጠሽም
ለኔ ማንም የሰጠኝ የለም። እንትና እኮ ነው የሚሸጥ ማ በላይ ነው የሚሰጠኝ። ሳሪ አንዴ አልሰጠንም። በላይ ኔትወርክ ስለሌለበት መሲ ባላገሯ ደውላ ትቀበሏለች፣ ችግር የለውም። ሰሚራ ግን ጥር አንዴ በትልቁ አርግኝና ስለ ሰሚራ ላውራ። ሰሚራ ምን አለች? እኔ የሳሪ ልጅ ነበርኩኝ። በርግጥ ግን ከሳሪ የሳሪ ጃዛ ቤት ነበርኩኝ እና ሻንጣ ሳሪ ጋር አለኝ። ሳሪ ደግሞ 500 ብር ነው ያለው አንቺ ጋር የሳሪ ብር ደግሞ 500 ብር አለኝ። ሁለት ሻንጣዬን ትስጠኝና እንትሩ ልስጥ ጋርሽ ነው። ሻንጣ ጥለናል እንደ ጣልን ነግረን ጥለናል። ሻንጣውን ለዘካ እንደዚህ ለዘካ ገፍቼ ነይ አንቺ እንደው እንዳልሰድብሽ አሁን ተይኝ። ለዘካ ገፍቼ አሳይቼ እንትን ውስጥ ጥየዋለሁ። እንደው ምንሽንም አልፈልግ ከዚህ ነገር ውጪ ባይሆን፣ ምክንያቱም ከዚህ ነገር ውጪ አንቺ ምንሽም አታስፈልጊ። ሳይሽ ራሱ የደነገጥኩት ድንጋጤ እኔና መድኃኒዓለም ነን የምናውቀው። ከዚህ ነገር ውጪ ያለበለዛ እኔ ነኝ እማስይዝሽ። ይኸው ቃል ለሰማይ ለምድር ሰሚራን ሳራ አስያዘቻት እንድባል በደንብ አዳምጪኝ እሺ። አስቀምጪ ይሄን ቮይስ። ከዚህ ከቆሻሻ ስራ ውጪ ሰው ቤት የምትሰሪው አንድ ጊዜ ጎበዝ ናት፣ ትሰራለች፣ ሰው ቤት ምግብ ትችላለች፣ ጎበዝ ነሽ። ሌላ ነገር ስሪ በተአምር ሰሚራ እዚህ ነገር ውስጥ ደግመሽ ተነክረሽ ባገኝሽ እንደው ልጄ ሊሳኝ እኔ ነኝ የማስይዝሽ። በደንብ አዳምጪ። አንቺ ብዙ ነገር የምትደርሺ ሰው ነሽ። አዳምጪሽ ማለት እኔ እተበደለ አድርግ የምትይኝን አደርጋለሁ። ግን እቤት እሷ በዛኝ ሰዓት እየሰራው ተማዳሞች ጋር ስለማቅ ታውቂያለሽ፣ በዛ ስለምሰራ በድጋሚ መታ እኔ እስካሁን በታስተዋውጭ ያተጣላው ሰው የለኝም። መጠየቅ ትችያለሽ። ወጪ ወደዚህ ገፋፍታ ያመጣችኝ ወጪ። አንቺ ልጅ አይደለሽም፣ ሰው ትልቅ ሰው ነሽ። በቃ ደግመሽ እንደዚህ አይነት ነገር ውስጥ ባገኝሽ ሰሚራ እኔ ውቀሽኝ። ምክንያቱም ሰምተሽኛል። በደንብ አዳምጪኝ። ሰው ጥሩ ነገር ላይ ሲውል ደስ ይለኛል። በጣም ጥሩ። እኔ ሳይ በህይወት የደነገጥኩት ድንጋጤ እንደዛሬ። ምክንያቱም በምን አይነት መልኩ ነው አንቺ ሰው አንቺው? በምን አይነት መልኩ ነው ደላላ ሆንሽው? በምን አይነት መልኩ ነው የሰው ልጅ ሰርቶ የላቡ ዋጋ ማግኘት በቃ ቀረ እዚህ ሀገር ላይ ሰው እንዴት ኧረ በስመ አብ ደግሜ እንዳላገኝ ጁዬ 78 ቁጥርን አስገቢያት። 78 ቁጥርን አስገቢያት። እሺ ወደ ላይ ስትወጪ ታገኛታለሽ። እሺ አሜን ነይ። አሜን አሳይ። ቀጥይ አሳይ። በደንብ አሳይ። ከነቀኑ ከነምኑ እያቀረብሽ አሳይ። ማቀኑ ምን ተመሰካከር እና መኪናው እኮ ላስሄዳለን። መሲ ወለየዋ እናንተ ክፈቱና በዚህ ቀን የምትለው በደንብ አቅርቢ። አሜን። ካሜራው ወደ ኋላ ዙሪ፣ በዚህ ቀን ስትል ራይት አድርግ። አንተ እንትን ያልከውን ልክ ነሽ አይደለሽም፣ ልክ ነሽ አይደለሽም። ገዛ በጣም ነው የምቆጣት፣ ምክንያቱም ከኔ ጋር ኖራለች። እሺ ተቃጠል ሳርዬ፣ ቀጥይ። አሜን ቀጥይ። ቀረብ አድርጊና ቀጥይ። ዛሬ 10 ሺህ ፎን ላከልኝ። መቼ? 10 ሺህ ፎን። ኦኬ ቀኑን ተናገሪ። 2 አመት ቀርቶ የዛሬ 10 አመት አላውቅም። ሳሪ ይሄንንም የራሴ አክስቴ በጣም ትልቅ ስለነበረች እያናገረችው ነበር። ልብስ እያበላሸባት ነው። ልብስ ይብላ እሷ የመዘገበችው ይሄ ለመረጃ ይሆንሻል ብላ እስከ ዛሬ ቦርሳዬ ውስጥ አስቀምጬው ነበረ ማለት ነው። እሺ 10 ሺህ ፎን ግማሽ ላይ እኮ ነው የጀመረችው። ግማሽ ላይ እኮ ነው እኔ ወደ ጀመርሽው። ለምን ይተዋል እንዴ? እኔ ግማሽ ላይ አልጀመርኩም ማሬ። ከዛ በፊት እየከፈልኩ ነው የወሰድኩት። ካዲ አበባው ጀምር የኔ ፍቅር። ይኸውልሽ እማዬ አንቺም ነሽ። እሺ አዳምጪኝ። ሁለት ያዴ አበባ ሰለሞን ልክ ነሽ። ሁለት ያዴ አበባ ልክ ነሽ። ሁለት ያዴ አበባ ልክ ነሽ። ሁለት የጎንደር አለ እስካሁንም አለ። መቀነቱ የለም ጠፍቷል። የጠፋ የተረፈቃ ነው። እሺ ብለህ አስተካክለን ማለት ነው ተላከልሽ ሙሉ። እሺ ካዲያው ቀጥይ። እሺ ቆይ መሲ ወለየዋ አሜን። አንቺ ሁለት የጎንደር ቀሚስ ተልኮ መቀነቱ አብሮ እንዳተላከ ነግረሽዋል? አዎ ነግሬዋለሁ። አለ ቀሚሱ ሽፎኑን ብቻ ነው የጣልኩት። ኖ አይደለም። እኔ በማች ነው ከነ መቀነቱ ከነ ሻርፕ ነው የምለካው ሲጀመርም ማለት ነው። የኔ ፍቅር የሌላውን ማሟያ ምናምን ማድረግ የለብሽም። ሀቁን ነው። አንቺም የልጅ እናት ነሽ፣ መበላት የለብሽም።
እሱም ሰርቶ ነው የቤት ኪራይ ከፍሎ እስቲል የራያ ልብስ ለራሱ የሚያስመጣልሽ ከሮቢት ከቆቦ ነው። በነገራችን ላይ ወዲያው በሰዓት ነገር ወጥቶበት ነው በመኪና ወጥቶበታል። እሺ ጨርሻውሪ የትራንስፖርት ከሮቢት አዲስ አበባ የሚገባበት ትራንስፖርት ይከፈላል። ከዚህ ወደ ዱባይ የሚሄድበት ይከፈላል። ታውቂዋለሽ ብዙ ወጪ አለው። ሙሉ ለሙሉ አሟልቶ ነው የሚልክልሽ። እኔ በእርግጠኝነት ሰለማምን እኔም አውቃለሁ። በሰዓቱ አንቺን ሳወራሽ ጀሪ ጋ ነው የጠፋው ብሎ ይሄ ቀሚሱ የሱ ቀሚስ ነው። ሽፎኑን አውጥቶ ስለጣሉብኝ እኔ ስወልድ ቤቱን ሲያጸዱ ስለጣሉብኝ እሱንም ልጅቷ አስረድተዋለች። ይሄው ብየዋለሁ፣ አስረድተዋለች። እኔ አልዋሻሁም። ምን አይውልሽ ሰለሞን ሳራ መታ እኔ ጋር መታ አርፋ የሽፎኑን እንደጣሉት ነግረሃለች። 10ን ሽፎን በጣም ቆየ እኔ ጋር ውሰድ ስልህ አልወስድም ነው ያልከው። ይሄን የጎንደር ስትልክልኝ ደግሞ አንተ ይሄን የጎንደር ካለመቀነት ነው ስልህ ጠፍቷል ጀሪ ጋር አልከኝ አይደለ? ታዲያ ምን አስፈለገ? ከነጠላ ነው ከነቀሚስ ነው የመጣሁት የምትለው? በታምር ማን ነው አለሽ? እንትኑ አለሽ በታምር ነው የተጀመረ አልወጣኝም። እንደዚህ አይነት ነገር እኔ ስልክ ሙሉ አሟልቼ ከነ ኮምፕሌቱ ነው እምልከው ማለት ነው። አንድ ነገር። ሁለተኛ ደግሞ አሁን ይሄኛ አሁን የአዲስ አበባ ከፋይ ጥቁር ከፋዮች ራሱ ከከፋይ ጀምሮ ማች የወንድም የሴትም ማለት ነው። የወንድም የሴትም የከፋይ በሰማያዊ በአረንጓዴ የቡና ቀሚሶች፣ የራያ ቲሸርቶች፣ ጋቢ ዲባጨሌዎቹ ፊደል ወደ እንደውም ይሄ ወደ ሳውዲ ይሄዳን ብለሽኝ ልክ እንደ ህፃን ልጅ አታለሽኝ ማለት ነው። ብሩ ይገባልሃን አሁን ይሄ ሀሁ ፊደሉ አሁን ይሄው አካውንት ልክ ያለው አሁን ነገ ምናምን እያልሽኝ ነበር። ኢቭን ይሄ ሁሉ ማለት ነው እንደ ህፃን ልጅ እንዴ ጥያቄ ልጠይቅ ካንተ ጋር እኔ ሳወራበት ተሰራበት የነበረው ያንን ቦይስ ለኔ ሸር አድርግልኝ። የራሴ ድምጽ መቼም አይሰማም። አሁን የጻፈችውን ትደርድር በቃ ምንም እንትን የለውም። እሺ ከአዲስ አበባው ጀምረሽ ቀጥይ፣ እየሰማንሽ ነው። ኔትወርክ እንትን አለ መሰለኝ። አይውል ባሌ አንዳንድ አላን ነገር እኮ ነው። አሜን ለባለቤት ሱቁን ስጡ። አሜን ምታምንበት ተሽንኩ ማርያም ምን ብርቱ መሲ ወለያ እኮ ይሄ ወረቀት እኮ እኛ የጻፍነው አይደለም። ነገር አባቴ የእሱ ልብስ የተበላሸው ልብስ እኔ ስወልድ 10 ሽፎን ጥሎታል። እሱ ስትነግረው ልጅቷ አምኖ ተቀብሏል። የተበላሸው ልብስ ነው። ለምንድን ነው የምከፍለው? አልከፍልም እንዴ አንተ ጋር አይደለም አልከፍልም። ያልበላሁትን አልከፍልም። የተበላሸ ልብስ ነው የላከልኝ። አሁን ላይ እኔ ነግሬዋለሁ። ራሱ ይጣላል። ለምንድን ነው የማከፊው? የኔ ቆንጆ ይኸውልሽ ሙሉ እሺ ከአዲስ አበባው ጀምሮ እኔ ሳሪ አንተ በእናትህ ላሳያት። ለምንድን ነው የማከፍለው እንዴ? ይኸውልሽ ሳሪ እየነገርኳት እኮ አየሽው? ይሄ ሁሉ እሷና እሱ የተጻጻፉት ነው። ከአዲስ አበባው ጀምራለች። ልክ ናት። ከአዲስ አበባው ጀምራ እስከ መጨረሻው መሄድ ነው ያለባት። አልፎ አልፎ አንድ ቀሚስ አንድ ጎዶሎ ከሄደላት የለም። የሌላውን ጎዶሎ ሲሆን ማሟላት በሌላ እቃ ማሟላት የለባትም። መሲ እናንተ ከአዲስ አበባው ጀምሮ ያለው ወይ አሳዩን። ከአዲስ አበባ ጀምሮ ያለው እሺ አንተ ወይ ዘንድሮ እንዴት ካሜራው እንደዚህ ይሄው እስቲ አሳየን። እሺ ከአዲስ አበባ ጀምሮ ያለውን አሳየን። አሜን ዲዛ እንዳታነሽ እንትን ሚውት እሺ ያላ ንገሪ አውሪ መሲ አውሪ ድርሽ ያው ከነሱ እሺ አሜን ዲዛ አውሪ እሺ አንተ ንገረኝ። አዲስ አበባ ስንት ቶሎ ንገረኝ። እሺ አዲስ አበባ 2 ፍሬ 2 አዲስ አበባ ቶሎ ንገረኝ። ከፋይ ጥቁር ማቹ የወንድና የሴት 1 ፍሬ የባልና የሚስት ማለት ነው። ከፋይ ደግሞ በዶቃ ማች 1 ፍሬ ከፋይ አረንጓዴ 1 ፍሬ እሺ ዝም በይና እኛ ስንጨርስ ታወሪያለሽ። ባንዲራ ቶፕ ወይም ደግሞ የቡና ቀሚስ የራያ ቲሸርት የወንድ በነጩ 2 ጋቢ 2 የራያ ድባ 5 ኔትወርክ አለን እየሰማናችሁ ነው።
እሺ መሲ ወለየዋ መሲ ወይ በኔ ልግባ መሲ ወለየዋ መሲ ኔትወርካቸው ወይኔ መሲ ወይ ላ መሲ አንቺን አይደለም መሲ ወለየዋ አይ ቀላል እኮ ነው ሳሪ የነሱ ልብስ ቆጠራ ልገባ ነው የእናንተና ቀላሉ ሳሪዬ አይ መሲ አንቺ ኔትወርክ ትንሽ ያለን ነው መሰለኝና እንዴ አይዙና አይ ፓንዴ መሲ ምን ታተብናረከው ምትል ግባ እንትን አስከትልበት ሳሪ አንቺ ካርጋቸው ብርዱ ወይ ተንቀጠቀ አረባታወሪም እንዴ ምን ሆናችሁ ነው ወይ ማሬ ምንድነው ጋር የምታው እና እኮ ስንት ነገር ተልኮ ነው ቁጫን ነው ስለወራን ስለሚወጣ በረደኛ ደግሞ ሞቀን በእናንተ የተዛባ እንትን ሞቀን ለእናንተ ቆይ ሳሪውሽ የልብስ ጉዳይ ነው አሜን ምታምኙ ስንት ብር አለብሽ የነሱ ሚውትን ከፍተሽ ይሄን ያክል በይ በቃ እንቅጩን ንግር አድርጊ 10 ብርም ከሆነ 10 ብር አሜንዬ ያንቺ ታሪክ አያልቅም እንደ መጽሐፍ ቅዱስ ላይ እንዳለው ጸሊሙ ሙሴ ረጅም ነው ታሪኩ ስለዚህ እንቅጩን የዚህ ልብስ ታሪክ እንደዚህ ይሄን ያክል ብር አለኝ በይን በእናትሽ እኔ ጨነቀኝ ይሄን ሰሞን የሚታየው አወዛጋቢ ፊልም እሱን ሁላ መሰለኝ አሜን የዚህ ልብስ ብር ስንት ብር አለብሽ ይልሳ ማሲ ይሁንዲ ሁለት የአደይ አበባ ልኮልኛል ሁለት የቡና ቀሚስ አደይ አበባ ሁለት የጎንደሩ እስካሁን ቁጭ ብሏል ለምን መቀነስ ስለሌለው ነጠላ ስለሌለው ከዛ በተረፈ 10 ሽፎን ነው 10 ሽፎኑን ጥለውታል ነግረዋለች ልጅቷ ለራሱ ባንዲራ የሚለው ባንዲራውንም ቁጭ አድርጌዋለሁ አልሸጥም ብዬ እሱ ማለት ነው ኦኬ ስለዚህ ስንት ብር አለብሽ የተጣለውንና እሱን ደምረሽ ስንት ብር አለብሽ ይሄኛውን ቀሚስ የሚመለስ ነው መሲ ነገ ስትመጪ አንቺ እሱን መልሰሽ የተጣለውን ሽፎን ደምሪና ስንት ብር አለብሽ ሽፎን ስንት ነው የምታስረክባት ወይ 3000 ምናምን ብር ነው የሚያስረክበው ሽፎን አንዱን 3500 ብር እሱን አልጠይቀውም የስንት ሽፎን አለብሽ ማለት 10 ሽፎን አለ 10 ሽፎን ሲባዛ በ300 አንድ ያባዙና ንገሩኝ በ300 አይደለም በ3000 ነው አባዡና ስንት ብር አለብሽ አባባዛው ከዚህ 45000 ብር 40 አቶ ሰለሞን በቃ 45000 ብር አለባት እዚህ ጋር ያለው ባንዲራውና የጎንደር ቀሚስ ስለሌለው መጥተሽ መውሰድ ትችያለሽ የቀረውስ ምንድን ነው የቀረው ልብስ ደግሞ በጠሬው ስላለ የቀረው አንድ አቶ ሰለሞን ልብሱ ሌላው ልብስ አለ እሱ ትመልሳለች የ10 ሽፎን የተጣለውን ትከፍላለች በቃ እኔ ፈልገው ቀይን ነው በቃ እሱም ማሪፍ ነገር ነው ኡቃውንና 40 እንደዚህ በቃ እንቅጩ እሺ ያይኔ ደግሞ ምን ሆነሽ ነው እኔ ሂሩት 60 ሺህ ብር ወስዳብኛለች አልሰጥም ብላ ሂሩት ማናት መሲ እቺ አሜን መሲ በቪዲዮ ውጪ አይኔ በቪዲዮ ውጪ መሲ ማርያምን እግዚአብሔር መረጃ አለኝ ሪካርድ ማለት በቪዲዮ ውጪ አይኔ በቪዲዮ ውጪ ካለ ቪዲዮ ቻላቅ ነይ ውረጅ መረጃ አለኝ ሪካርድ መሲ ልክልሻለሁ ማርያምን ውረጅ እኛ እዚህ በቪዲዮ ከማንም ሌባ ጋር እንጋፈጣለን አንቺ እኔ በቪዲዮ አንድ ነገር ልነግርሽ ነው መሲ እሺ መሲ አቤት መስዬ ይኸውልሽ መቀነት የለውም ጎዶሎ ልብስ ነው የላከው ያለችው ውሸት ነው ማርያምን ውሸት ነው እሱን ካላየን አላምንም እናንተም ስትሰጡ ፎቶ ካላችሁ አምጡ እሷም ስትቀበል ፎቶ ከሌለው ያለ መረጃ አንፈር ይኸውልሽ እናንተ አሁን ሙሉ በሙሉ አታችሁት አልነበረ እንዴ ተጎጂም ብትሆኑ አትሊስት እሱ ልክ ነሽ ሙና የተወሰነውን አግኝተን ትንሽ አስተካክላችሁ እንትን ትሉታላችሁ ሌላውን ደግሞ ለአላህ መተው ተመልከች ይኸውልሽ የኔ እህት እኔ አንድ ነገር ልንገርሽ እቺ ልጅ የዘረፈችውን ገንዘብ ስሚ የወሰደችውን ዕቃ ስሚ ግን ስቲል ሺዝ ነቲንግ አንድም ነገር የላትም ምንምም አልሆነም ተመልከቺ የሰው ሀቅ እንዲህ ነው ያለሽንም ያሳጣሻል ገባሽ ከማንም በታች ሆና ነው የምትኖረው ላ ያይምሮ ነፃ ሳትሆን ወላ ህይወቷ ሳይቀየር ምን አለሽ ብትያት ምንም ዛሬ 1000 ክፈይ ስትባል መክፈል ያቃታት ልጅ ናት
ይሄ የሰው ሀቅ የሚያደርገው ነው። ስለዚህ ያገኛችሁትን ወስዳችሁ የቀርነውን ላላህ ተውት። ገና ታዩታላችሁ። ገና የምትሆነውን ታያላችሁ። አው ከዚህ ሁሉ ግን አሜን። እኔ በስልክ እሺ ሙናዬ፣ እሺ እኔ ውድ ልጅሽን ፈጣሪ ያሳድግልሽ። ይሄን ሁሉ በጣም ብዙ ነገሩን ራሱ ያለፍኩሽ ለዛ ለምታምር መስዬ አቶ ሰለሞን ጨርሰናል። አንዳንዴ የሆነ ሰው ላይ ዱላ ማብዛትም ጥሩ አይደለም። خلاص በቃ እንዴ። ስለዚህ ለልጅሽ ሲባል ብዙ ነገር አልፈንሻል። እኔ ስፔሻሊ የልጅሽን ፎቶ ካየሁ በኋላ በቃ ማድረግ ያለብኝ ነገሮች ሁሉ አድርጌያለሁኝ። ገባሽ? አሜን። ከዚህ በኋላ ግን ቢሮ አለኝና ሰው አመጣለሁ በተአምር የማይሆን ነው። በሰሚራ በአሜን ዲዛይን እንዳትመጡ። ይሄ ህገ ወጥ ነው በነገራችን ላይ። ሲቀጥል ብቻ አይደለም ሰው እናመጣለን እያላችሁ ህጋዊ ኤጀንሲ ሳይኖራችሁ በኢትዮጵያ 450 ሺህ ብር እየተቀበላችሁ መብሩካ አንተ ቆሻሻ ማለት ነው። በጣም ነው ማስጠላው አይደል? በጣም አስጠላለሁ። እዚህ ቦታ ላይ ስትመጡ ቪዲዮ ካልከፈታችሁ አናስተናግዳችሁም። ቪዲዮ ክፈቱ በቃ። ማን እኛ በቪዲዮ ፊታችን እየተገረፈ እናንተ እኛ ለእናንተ እየተጋፈጥን እኔ ቪዲዮ አልከፍትም። ምን ታመጣለህ አንተ ቆሻሻ ማለት ነው? ምንም አታመጣ። ስለዚህ ሀቅ ያለው ሰው በፊት ገንዘብ አይደል የተወሰደበት፣ ገንዘብ ውጪ ተይዘለበት አሚን ቆይ ገንዘብ የተወሰደበት ሰው በቪዲዮ ወጥቶ ገንዘቤ ተወስዶብኛል እንደዚህ ብሎ ለማለት ከቸገረው ማንም ሰው አይመጣም። ከፈለኩታ ምን ታመጣለህ? ገንዘቡ ማይተወሰደበት ይኸው መጣ። በቃ አለቀ። ታስጠያለሽ። አንተ ነህ የምታስጠላው ደደብ። እሺ ሪኪያ ቀጤ። አንቺ ደግሞ ምንድነው አንቺ ኬዝ? ቀጤ ሪኪያ እንዴት ነሽ? ሰላም አለን። ምን እንታዘዝ አለን። እኔ በሀዘናው ጉዳይ ነው የመጣሁት። ማን ነው? ምንድነው? በቪዛው ማለት ነው። ሀዘናው አሜን በምትባለው ባመጣችሁ ማለት ነው። ሀዝና ማን ነው? ሀዘናው ከታች ያለው። ኦኬ፣ ስለሱ ነው የምታወሪው? ቪዲዮ ክፈች። ቪዲዮ የዚህ ቤት ህግ ነው። በቃ አክብሩ። ካላከበራችሁ እንዳትመጡ። ጥያቄም እንዳትጠይቁ፣ እርዳታም እንዳትጠይቁ። በቃ በቪዲዮ ወጡ። ኦኬ፣ ጥሩ ተናገር። እሺ ምንድነው? ማሬዋ ከይቅርታ ጋር አንድ ጊዜ ከጨረስን አይቀር መሲ 800 ድርሃም አበድራ ለሷ ለአሜን አልሰጠችኝም ያለችው ልጅ ትግባ። እስካሁን ሁሉንም ካስተናገድን አይቀር እሷም ትግባ። ጁያ አስገባ። ለምን መሰለሽ የአሜን ጉዳይ እኮ ይቀጥል ከተባለ 3 ወር ድፍን አይበቃንም። እንደ መንግስት ሰራተኛ የአመት ፍቃድ እየወሰድን ነው የሚያልቀው። ስለዚህ 800 ድርሃማም ግቢ። ፈጣሪ ሆይ እሺ ማሬ ተናገሪ እስኪ ያንቺን ደግሞ እዚህ ጋር ምንድነው? ሀዘናም ሆነ አሚን አያውቁኝም። ነገር ግን በቪዛው ጉዳይ ምንድነው? የቪዛው ጉዳይ የመጣበትን እኔ ነኝ የከፈልኩት። ያ ምንድነው? ከኢትዮጵያ ገና አሰራላቸው ቪዛው 3 ልጆች ለሰሚራ የሰጣሁት ነበር ከሱ ጋር ማለት ነው። እና ቪዛው በሚወጣ ሰዓት የኔ ቤተሰብ የሆኑትን ቪዛ ክፈይ ተባልኩኝ። ያንን ከፍያለሁ። ከዚያ ልጁ ቪዛውን አንሰጥም ሲል ምን ሆነ? የ4 ሰው ቪዛ ከፈልኩኝ እኔ ወደ 10800 ድርሃም። እዚህ ጋር ማን ይሄንን የሀዘናውን ብር ከፈልኩ ሲል የሰማሁት ቅድም አሜን ለሰሚራ ሰጥቻለሁ አለች። ሰሚራ ደግሞ ከዚህ በፊትም ስጠይቃት እንዳልተሰጣት ነው ይሄን ብር የተናገረችው። ስለዚህ ሀቁ ወደ እኔ ነው መግባት ያለበት። ብሬን እፈልጋለሁ። እውነት ይውጣ ካላችሁ ማለት ነው። ደረሰኝ አለኝ። አንድ ጥያቄ እኔ ልናገር። ሴት ሰሚራ ጋር ሆኖ ሲሰድቡኝ ነበረ። እኔ ሰሚራ እንክት አድርጋ ነው ያዘነውን ብር የበላችሁ። ይቺ ሴትዮ ደግሞ እኛም መታ ስትሳደብ የነበረች ሴት ነች። ሰሚራ ጨርሳለሁ። ሳሪ ልቤን ስለታመምኩኝ ህዝቡን ይቅርታ ጠይቅና ልውረድ። እናንተ ተጨበርበሩ እዛው ከሰሚራ ጋር ሲሳስናችሁ አንዴ ይቅርታ ጠይቂያለሁ። ማሚ የምትይው ካለ እንዴ ቆይ አንድ ጊዜ መሲ የሰው ብር ስትጠየቅ ነው እንዴ ልቧን የሚያሟት? አሁን ስታወራል ነበር እንዴ? እቺ ልጅ እዚህ ድረስ መጣለች አይደለ? ትጨርስና ትውረድ። እህት እኔ አሁን አንቺን የምትታመመው ታባሽ ብሩ ነው ለአንቺ መሰጠት ያለበት ነው አይደለም? እኔ የሰጧቸው የፋሚሊ ልጆች ነበሩ፣ 2 ልጆች
እነዚህ ጋር ሀዘናው አንድ እንዲሁም ደግሞ ሌላ ልጅ ነበር አላውቅም። ስለሌላው አልተጠየቀም። አሁን አንቺ ስለ ሀዘናው ነው የምትናገሪው። የሱ ሰማን በጣም ሰማን። ቪዛው በሚወጣ ሰዓት ሰውየው አልሰጥም ማለት ከዛ አልሰጥም ሲባል ለምንድን ነው ስል የቪዛ ብር አልተከፈለም፣ የሁሉም ብር ካልተከፈለ አይሰጥም አሉ። እንዴ እነዚህ ልጆች ኦሬዲ ብራቸውን ከፍለዋል፣ መክፈል ያለብኝም እከፍላለሁ ብዬ የሁለቱን ከፍዬ ስጡኝ ስል የሀዘናው እንዲሁም የሌላው ሰው ካለ አንቺ ሰው ታመጣለሽ ማለት እቺን ጥያቄ እኔ አመጣለሁ፣ ግን ቀጥታ በካምፓኒ ነው። እንደዚህ አይደለም እንዴ ሰሚራ ጋር አብረው ነው የሚሰሩት። አሁን ችግር የለበትም። ስለማምጣት አለማምጣት ሳይሆን ኖ ስለማምጣት አለማምጣት ሰው ወንዶችን የምታመጡ ሰዎች እኔ ላወራችሁ የቀን እናንተማ በቀን ውስጥ አውሬ ናችሁ። ብት አንቺም ደላላ ነሽ። ስለዚህ እኔ ለደላላ ችግር የለብኝም። በፈለግሽ ምን ታጠይቂኝ ግን ልናገር ፈለጋችሁ ስሚ። አንቺም ትርፍሽን ይዘሽ ነው አልሰማሽም። ትርፍሽን ይዘሽ እኮ ነው የመጣችው። አንቺም ትርፍ ለደላላ ነው ጥብቅና አልቆምም። በደላላ ነው 2 ቀን ስራ ሳልሰራ ቁጭ ብዬ ስቲን ነው እኔም ሳሪን ፈጠን ያለን እንቅልፍ ሳንተኛ። ስለዚህ አንቺም ደላላ ነሽ። እኔ ከደላላ ጋር አላወራም። ሰሚራ በሰላም ከዚህ ሱቅ መውጣቷ እግዚአብሔር ረድቶኝ ነው። እኔ ምንም አንቺና አሜን ዲዛይን ተካሰሱ ኢማራት ላይ የዚህ ልጅ አይዲ ግን ትሰጣላችሁ። አንድ መስኪላው ሽፍቺ አሜን ሚውት ሽፍቺ አንድ ላውራ አታወራ ማለት ነው። እኛ ጋር ሲገባ ይቺ ሴትዮ መታ ብር ስጡኛት የሰሚራ ለምንጠይቅሽ ጥያቄ ብቻ አውሪ። ለምንጠይቅሽ ጥያቄ ብቻ አውሪ። አሜን እሺ። ማክሰኞ ልጁን ይዞ እመጣለሁ። አይዲውን ትሰጫለሽ እሺ ወይ አይደለም ብቻ በይ። አይዲው እኮ የቀረ ብር አለ። እሱ ሲከፈል አይዲው ይመጣል። ስንት ብር ነው የቀረበት? አላቅም፣ ጠይቂው። ስንት ብር ነው የቀረብህ በይው። እሱን ማነው አይዲውን ያወጣለት? አይዲውን ያወጣለት ያመጣው ካምፓኒ ነው። አይዲውን ልግዛሽ አለኝ 5000 ብር ተደረደረ። ካምፓኒ የምን ብር ነው ወደ እኔ ግባ የምትለው? እሷ ሴትኛን ያላቃትም የሰሚራ ጓደኛ ነች። እኛ እናቃትም። አሁን ነው የመጣችው። እሷን ሳትመጣለች። ስለዚህ ሰሚራ እኔ ልጁን ማክሰኞ እኔና ታሜ ሙኒት ሆነን ይዘነው እንመጣለን። አይዲውን ትሰጭናለሽ። አይውልስ ማሲ አይዲውን ሂሳብ አሳስበንሽ ሂሳብ አሳስበንሽ 270 ሺህ ስለሌላ አይመለከትኝም። እሷ አሁን ስላመጣችሁ አጀንዳ አያገባኝም። እኔ ለደላላ ጊዜ ማጠፋበት ሰዓት የለም። ጨጓራ የምትሉጥኝ ይበቃችኋል። ማክሰኞ ስንመጣ 270 ሺህ ብር አዘዘው ይዞት የመጣውን ብር እንተሳሰብና ከዛ በኋላ ተሳስበን አንቺ ጋር የቀረ ብር ላይ የሚጨመርለት ብር ካለ ተሳስበን በዶክሜንት እንትን እንላለን። ከዛ በተረፈ እኔ ስለደላላ ቁጭ ብዬ ድምጻችሁ ይሰማ ሀቄ ወደ እኔ ግባ። አንቺም ሰው እያመጣች ነው እናቱ፣ በህገ ወጥ መንገድ ልጆቹን እያመጣችሁ ነው። እንዲህ ጨጓራዬን ላጥ የምታረጉኝ እናንተ ናችሁ። አልሰማችሁም እኔ እሺ መሲ፣ እኔ አሁን መውጣት እችላለሁኝ። የዛናውን ጉዳይ ስትመጪ ወዴት ነው የምትወጪው? ወዴት ነው የምትወጪው? የባዘዘውን የዚህ ልጅ ማለት ነው እመጣለሁ። እያንዳንዱ ዶክሜንቶች እመጣለሁ አልሽኝ እኮ ቀን ቀጠሮ ሰጠሽኝ እኮ አዘጋጅተሽ። በተረፈ ግን ይሄ እናንተ የምታሰሩበት ቢሮዎች ጋር እየደወላችሁ አይዲውን እንዳሰጠው እና እንደዚህ እንዳትበቃ እናንተ ኢማራት የእናንተ አረጋችኋት። አላምንም። መረጃ አለው። መረጃውን ይላክልሻ። ስም ከማጥፋት ስም ከመክሰስ ውጭ አላልንም እኛ። 500 ግራም ሞልቼ ነው ያሰራሁለት። አሜን ዝም በይ። እኔ ቋንቋ ስለማልችል የአረብ ቋንቋ ስለማልችል ትራንስሌት አፕሊኬሽን ተጠቅሜ ነው ከሱ ጋር ማወራ። ሳወራ ግን 500 ብር ደላላዋ ካልሰጥ እንዳሰጠው በለታለች አይዲ ምናምን አለ። ምክንያቱም አሁን ያ ማናጀሩ እንደውም ማለት ነው ከነሱ ይልቅ ስፖንሰሮች ይሽላል ተንከባከብ አንተ ይኛል ጊዜ ተነገረ ኮንስትራክሽን መስራት ስለማትችል አይዲውን በግል ተጣለው ብር አፈረ ያለ የሱ ይሻለኛል። እሷ ግን 500 ብር አውጥቻለሁ ብላ ገና ሻንጤን ወረወረችና ሸበጥ ጫማ ወለቀች ልትመታኝ ማለት ነው። ማንም አለ እንደዛ ስታደርግ ማንም አለ የሚመሰክር ሰው ማለት በአካል የሚመሰክር ማን? እሷ ራሷ አሜን አንተ ልትመታት ማለት ነው። የሱ ሰውዬ ቁጥር አለ አይደለ? 500 ከሰጠክ ሳይሰጥ እንዳትሰጥ ምናምን ያለች ቁጥሩ ካለ እኛ እሷ ጋር ስንደርስ ደውለን እናናግራለን። እሷ አይዲውን ትሰጣለች፣ 500ንም እሷ ለሰውየው ትሰጣለች እንዳትሰጥ ያለችው ሙሉ መረጃ አለኝ እሱ። ከዛ ግን ሲቀጥል እሷ ያው ወጣችሁ ማለት ነው። አሁን ወጣችሁ ቪዲዮ ወጣችሁ አላውቃትም። ከሰሚራ ጋር ጓደኛ ናቸው እሷና ሰሚራ፣ እሷ ልጅ ማለት ነው። ከዛ ሀብቴን የሚባል ይዘው የሚስብላቸው የነሱን ማለት ነው። የሀብቴን ስልክ የሀብቴ ምሽት የደብረ ብርሃን ልጅ ናት።
ዝም ብለው የሆነ ስሜት ተሰምቷት እኔን አዲስ አበባ እያለሁ ሲያወሩ ቪዛ ላውቅልህ ምናምን ብላ በቃ በጣም ሰደበችኝ። እናትህ ትበዳ ምናምን ብላ ስትሰድበኝ ማለት ነው በጣም ስሜታዊ የሆነች ልጅ ጠጋ ብላ ጓደኛዋን ስልኳን ይዛ የእሷን ስልክ የሀብቴን ስልክ ይዛ ሄዳለች። የኔን ስልክ ልጅቱን ለማገዝ ማለት ነው። አሁን ሀብቴ የሚባለው ደላላው ቪዛው የሚስበው የኔ ባል ነውና እሷ ሳራ ሰጠችኝ እንዳትል ይሄን ስልክ ምሰጥህ ይሄን ስልክ ሀብቴን ደውልለት አንተን ክደውካል የሶስት ሰው ቪዛ ብቻ የሳቡ አንተን ክደውካል ቪዛውን እንዳሰጣቸው አስረዳዋለች። ከዛ ያን ሀብቴ የሚባለው ስልኩን የታገኘው ብለው ሊገሉ ለምልሽ አዲስ አበባ እያሉ የታገኘው ብለው ከዛ ያን ሀብቴ የሚባለው ሳወራው በቃ እዛ ነው ችግር የለም እሱ ነው በተለይ ያገዘኝ ችግር የለም የሶስት ሰው ቪዛ ጓደኛዋ ስጠኝ እያለች ነው የልጁን ታልሳባችሁ ብያቸዋለሁ ይዣቸዋለሁ ምናምን ብሎ እግዚአብሔር ይስጠው እሱ ነው እንጂ ዱባይ እንድገባ ያደረገኝ ሙሉሽ ክደዋል። እቺ ልጅ ደግሞ ራሷ ማውራት ትችላለች። የኔን ቪዛ አስልም ስትባል ነው የሶስት ሰው ቪዛ የአራት ሰው ቪዛ የሳበች እሷ ልጅ ማለት ነው። እኔ አላውቃትም አሁን የቀረበችው ለዛ ነው። እና ሀብቴ የሚባለው እነዚህ መካከል ደግሞ ሀብቴ የሚባል ደላላ አለ እሱ ነው በግድ የኔን ቪዛ ያሰበው እንጂ እኔ እኮ ብሩን ቀርጥም አድርገው በልቶ ሲጀምር እንደዛ አይደለም። ብሩ 370 ሺህ ብር ነው የጨረሱ 300 ሺህ ብር 270 ሺህ ለነሱ የሰጠሁት 30 ሺህ ብር ለዚህ ወጪ አውጣ ስቲከር አለ ምንን አለ እያሉ ሀዛ አሜሪካ ወሰድኩበት ሀዛ አልገይጀ የበለውት የጠጣሁት 70 ምናምን ሺህ ብር የጨረሱት 3 ወር የተኛውበት ማለት ነው። ይሄን ሁሉ ግን አብልቼው አጠጥቼዋለች። ግን እውነት መድኃኒዓለም እኔም መጥፎ ሰው ከሆነ መድኃኒዓለም ይፈረድብኝ እሷንም የእጇን ይስጣት ወልዳለች ሌላ ማለላት እና እሷ ልጅ አሁን ቪዲዮ ወጣችው ልጅ በዛ ስለያዛቸው ነው ሀብቴ የሚባለው ቪዛው ምስቡት የአራታቸውን ነው እንጂ የሶስታቸውን ሰባቸው የዛኛው ልጅ ምን አደረገ ምናምን ብሎ ስለያዛቸው ነው። እና አሁን ማውራት ትችላለች እሷ ልጅ የሳሚራ ጓደኛ ናት። መሲ ወይ የዙዙን ቁጥር ላኪልኝ። ቅድም የገባችው ሰሚራ በኢትዮጵያ 50 ሺህ እና ያው ትንሽ ደውይለት እነዚህ ሙሉዎችን አሁን ያቀርባቸዋል እሱ ልኬልሻለሁ። እሺ መሲ ዋትስአፕ ላይ ሳሪ መስም ልኬላቸዋለሁ። የማን የዙዙን ቁጥር ነው አይደለም ሀብቴ የሚባለው ማለት እኔን እንትን ሲሉ የያዛቸው ማለት ነው። ሀብቴ ይባላል። አርኪያና አሁን ሚዩት ሽፍችና እኔ እናንተ ሰው ከምታመጡ ጋር ስለማላወራ ነው። እሺ እንትን መሲ የዚች የዙዙን ቁጥር ስጭኝ አንድ ጊዜ። ዙዙ ካለች እስቲ ዙዙ ነኝ በይኝ ማሪ ዋትስአፕ ላይ ዙዙ 44 ምናምን ብላሻለች። የቅድሟ የዙፋንን ነው ዙፋን አለሽ ቁጥሯ የዙፋን ካለሽ ማለት ነው። እሺ የዙፋን ካላችሁ ማለት ዙፋን አለሽ። ቅድም መሲ ስትሏት ዙፋን ያስገባቻት ማለት ነው። የሷን ቁጥር ላኩልኝ። እሷን ፈልጋታለሁ። ላኩልሽ አርኪያና እንድሪስ አውሪ። እሺ መልካም ሰባን አሁን ቀጥል። ምንድነው እኔ ልጆቹን እኮ ነው ያላመጣዋቸው። አመጣልሻለሁ ስትል ማሬ ኖ ሰው ታመጫለሽ። በፊት አምጥቻለሁ ግን በስነ ስርዓት ስራ የሚገቡ ናቸው። በህጋዊ መንገድ ነው። ይሄን ችግር የለበት። ማንም መጥቶ እርኪያና እንዲህ አድርጋኛል የሚልሽ ካለ በጣም ልጠይቅበት ዝግጁ ነኝ። እሱ አይደለም አሁን ችግሩ። ሀዘናው ብር ሙሉ ከፍሏል አይደል? ነገር ግን አልከፈለም ተብዬ ቪዛ አይሰጥም የነዛኞቹ ልጆች ሲባል ማን ነው የሰራላቸው ቪዛውን? አገናኙ ስል ሰሚራ ይሄ ሀብት የሚባለውን ልጅ አገናኘችኝ። እሺ ቪዛውን ስጠኝ ስለው ሙሉ ብር ክፈያለኝ። ለምንድን ነው ሙሉ ብር ነው የምከፍለው? ሁለት ልጆች ይሰራላችሁ ተብሏል። ለነሱ ነው የምከፍለው። አንድ ደግሞ ሌላ ለሱ ካንሰል እንዲሆን ተብሏል ስለው በፍጹም የሁሉንም አንቺ መክፈል አለብሻል። ከዛ በቃ እነዚህ ልጆች ኢትዮጵያ ስለሆነ ያሉት ብዙ እዚህ ስቃይ እንዳይደርስባቸው ስል ቀጥታ መምጣት ስላለባቸው እሺ አልኩና 10800 ድራም ከፍዬ መጡ። ገባሽ? ስለ ሀዘናውን የት እንዳለ ማላቅም በሰዓቱ። ከዛ ካምፓኒ አድሬስ ስጡን እነዚህ ልጆች ምን ይሁኑ ሲባል አይመለከተንም አለ ልጁ። እኔ ሰፈሪ ልጆች ፋሚሊ ስለሆኑ እነዚህ ልጆች መሰቃየት ስለሌለባቸው ግዴታ ካምፓኒውን ማፈላለግ ነበረብኝ። ካምፓኒውን አፈላልጊ ሳናግረው ምን አለኝ? ሌሎቹም ካልመጡ በፍጹም አልቀበልሽም አለኝ። እኔ ጋር ሳረፍኳቸው በኋላ ለመንኩትና እንደምንም ገቡ። ከዛ ማን ነው የቤዛ ብር የሚሰጠኝ? የአራት ሰው ነው እኔ የከፈልኩትኝ ምናምን ስላቸው ሰሚራን ስጠይቅ አይ ኤሚን የምትባለው የሀዘነውንም አልሰጠችኝም ብሎክ ነው ማስደርገው አለችኝ። እንዴ ለምንድን ነው ብሎክ የሚሆነው? እሱስ እንደገና እኔ ሳንቲም እንፈልጋለሁ ስለ ሰው በሰጠችኝ ሰዓት ነው የምሰጠው አለችኝ። ከዚህ አንድ ደግሞ ሌላ ነበር በሰሚራ በኩል ከሆነ አልመጣም አለኝ ይሄ ልጅ። እሺ ብዬ ሱዛ ቀርቷል። አሁን ኪሳራ ነኝ። ገባሽ? የሁለት ሰው 5000 ምናምን ብር ከፍያለሁ። አሁን የመጣሁበት ምክንያት ምንድነው? የኤሚን ባለቤት ገብቶ ከፍለናል የቪዛ ብር ሲል ነው።
ሰሚራም ቢሆን እንዳልተከፈለ ነው የነገረችኝ። የሌላውም ቢሆን አልተከፈለም። ስለዚህ እኔ ዕዳ ከፋይ ለምን እሆናለሁ ነው። ምክንያቱም ሀዘናውም ሰጥቻለሁ ሙሉ ብር ሲል ስለሰማው ነው እንጂ እኔ የሰው ሀቅ በፍጹም አልፈልግም። ኦኬ ይሄንን የምታደርጉት አሁን ይሄንን ብር ምንም ዶክመንት በሌለበት ስለሆነ አንቺ ያንተን ደረሰኝ ያስገባውበት ብሩን አለኝ። በማን አካውንት ነው ያስገባሽው? በካምፓኒው ነው አስገቢ ተብዬ ተሰጠኝ። አድሬስ የት ነው ሲሰጡኝ አልፈለጉም። ስለዚህ ማን ይላከልኝ? ሀብታው የሚባለው እሱን ምን አላውቀው። ብር አስገቢ ስለተባልኩ ለምንድን ነው ልጆቹ እንዲገቡበት የፈለኩት? ፋሚሊ ናቸው፣ የሰፈር ልጆች ናቸው። ግዴታ መግባት ስለነበረባቸው ማለት አሁን አንቺ እዚህ ሀገር ስለሆነ አሁን ኢትዮጵያ ውስጥ ደረሰኝ ሲኖር እዚህ ደግሞ ካምፓኒው ከሰሹ ብሩን ያስገባሽ ካምፓኒው ነው ልጅ አምጣልኝ ሀብታም ነው ደግሞ አላውቀውም። ከይላንታ ደረሰም እንዴት ነው አንቺ ካዘናውን እኔ አድሬስ የለኝም አለች። ካዘናውን ደግሞ እሱ ብር ከፍላለሁ ይሄ ልጅ በነገራችን ላይ ከፍላለሁ ኦሬዲ። ስለዚህ ብሩ ወደ እኔ ነው የሚመጣው። ያውልሽ ይሄ ልጅ የማናችሁ መስካሪ ተመሰካካሪ እና ወደዚህ አትሉትም። ኦኬ እሱ ለራሱ አሁን ስደት ላይ ምናን ቀን ጨልሞበት ነው ያለው። አይዲ ሳይኖረው ስራ ሳይኖረው ገባሽ? ስለዚህ እናንተ እንደ አንድ ስራ ባልደረባ እሷን በደረሰኙ መሰረት ካምፓኒውን ክሰሹ። በደረሰኙ መሰረት እዚህ ሀገር አይደለም ደረሰኝ ወፍ እንኳን ዝር ብትል ይሄ ህግ ያለበት ርቅቅ ያለ ህግ ያለበት ነው። ስታስነጥሹ ሁላ የሚያውቁሽ ናቸው እንኳን እንደዚህ ላይ። ስለዚህ ክሰሻቸው። ካምፓኒው ይሄንን እኮ አሜንም አትጠየቅበትም። ካምፓኒውን እኮ ነው ማር የምትከሰው። አሚን ነቻ ብር የገባላት ሁሉ አሚን ነው በሀዘነው ጉዳይ እኔ እንዳልከፈለ ነው የማውቀው። ሀዘነው አሁን ግን አሚን ማን ብር የሰጣት? ሀዘነው እሷ እኮ ጨረስን በቃ አሁን አይዲውን ልታሰጠው ጨረስ። እኔ ትልቁ ምክንያቴ እሱ አይዲ ሌላ ጉዳይ እኮ ነው። ሀዘነው አይዲውንም ቢፈልግ ብር ከፍሎ ነው ቪዛ የመጣበትን ብር ከፍሏል። ይሄ ብር ደግሞ እኔ ነኝ የከፈልኩት። ስለዚህ ሀቁ የኔ ነው መስጠት አለባቸው ነው እያልኩሽ ያለሁት። ገባሽ? ማን ነው ለአንቺ ቢሰጥሽ? ስለ እውነት የምትናገሪ ከሆነ እንደ እኔ ስለ እውነት ነው የምናገረው። በነገራችን ላይ በጣም ስለ እውነትም ስላለኝ ነው ከጧት ጀምሮ ልጁ ሀዘናው ብር ባይከፍላቸው ምንም ነገር ባይሰጥ ኦኬ ዝም እላለሁኝ። ለማንም ብዬ እኔ መበላት አለብኝ? አንድ ሀዘናው ቅድም ሰማ ሁሉንም ብር ሰጥቻለሁ አለ። የታለሹ ልጁና እኔ ላይቭ ላይ ገብቼ ስሰማ ይሄን ነገር ኦሬዲ ይሄ ልጅ ብር ከሰጠ ወደ እኔ ነው እንጣ መሲ ቆይ እኔ ላግባባችሁ። ጊዜ መሲ ልጅቷ የምትለው የቪዛ ብር ቆይ ስለሌላው እኛ ስለሌሎቹ የምናውቀው ነገር የለም። እዚህ ጋር ስላለው ልጅ ግን አሁን መሲ እሷ የምትለው ምን መሰለሽ? እኔ የቪዛ ብር ስለከፈልኩኝ እሱ ሀዘነው ለማናት ለዚች ለአሜን ሙሉ ብር ከፍሎ ከሆነ አሜን የቪዛውን ብር ለኔ ትክፈለኝ ነው የምትል። የአሜን ከሳሽ እንጂ የሀዘናው ከሳሽ አይደለሽም አይደል? ስለዚህ ያን ደግሞ ምንድነው ያደረኩት? ለምን ከፈልኩኝ? ከኢትዮጵያ የሚመጡ ቪዛ አይሰጥም ስለተባለ ይኸውልሽ እሱ ክፈይልኝ አላለሽም። ከሱ ጋር ምንም ዲል እስከሌለሽ እሱን መጠየቅ አትችይም። አንቺ መጠየቅ የምትችይው አንድና አንድ አሜንን ነው። አሜንን አላውቃቸው ሁሉንም አላውቃቸውም አልኳችሁ። ግን ቪዛ የልጆቹ የተጀመረው ቪዛ አይሰጥም ሲባል ለምንድን ነው የማይሰጠው ስል የሀዘናው እንዲሁም ያንድ ልጅ አለ ሁሉንም ክፈይ እንዴ አንቺስ አማርኛ አይደለ እንዴ የምናወራው? አንድ ነገር ልንገርሽ፣ ልጁ ከፍሏል አሜን። አንቺ መጠየቅ የምትችይው ስለ ቪዛው አሜንን ነው ወይም ደግሞ አውጭለት ያለሽን ሰው። ካላስ እሱ የሚያውቀው ነገር የለም። እሱ በደመ ነፍስ ገንዘቡን ሰጥቶ ነው የመጣው። አንቺ መነጋገር ያለብሽ ቪዛ አውጪና ጠይቁልኝ። ያው እንደዚህ ነው የሚባለው። ማን አሜንን እንጠይቅልሻለን። ግን አሁን ቆይ የሙሉ የቪዛውን የከፈሻውን አይዲው እናንተ ጋር ነው ያለ ልጁ? መሲ አንድ ነገር ስሚኝ ካልብሽ እኔ ካምፓኒውንም አላውቅም። መሲ የተሽራ ነው መስዬ አንቺ የከፈልሽበትን አምጪ። ይኸውልሽ የከፈልሽበትን አምጪ። አንዛዛችሁን እኮ ዋልንበት እኮ እንዴ አንዱን ስንጨርስ አንድ ነገር እንደገና እሺ አትሉ ባለ ጉዳይ